ኡስታዚ አቀጥልም አይመችም? አይ አውሩ ለእናንተ ምድል ልስጣችሁ ብዬ ነው ራሱ ማለት ነውና ከዛ አይ ኡስታዚ እኛማ ሁል ጊዜ እኮ አለ አንተ ብዙም ስለማይመችህ አሁን ስለገባህልን ኢንሻአላህ የሚመችህ ከሆነ ማዳመጥም አንዳንዴ ጥሩ ነው ብዬ ነው። ከዛ አንፃር ነው ራሱ ማለት ነው። ሌላ ሰው ካለ አስገቡና አይ ቲንክ ከክርስቲያኖች ጋር ውይይት ስታደርጉ ራሱ ሌላው ከታች ያለው ይማርበታል። ክርስቲያኖች ካላችሁ አንዳንድ እንትን በሉና በተነሳው አርዕስት ላይ ምን ትችላላችሁ ማለት ማሂ ሰላም እንዴት ናችሁ? ስታስ ደህና ነሽ? እንዴት ነህ? ወይ ጉድ አለሁኝ። ኧረ ወይ አለሁኝ። ደህና ነህ? ሰው ላይ እየሰለመ አንቺ ብቻ ቀረሽ እኮ በቃ ምንም አልቀረም እኮ። ሰለመ ምን ይሰልማል? እኛ እኮ ወንጌል ሰራን እኮ ንጽጽርን እኮ መታ ነው አለቀ እኮ። አሁን እኮ የለም ዝም ብሎ ነው። አዎ በዛ እኛም ያው እሱ ያንቺ እኮ መጀንሽ ትንሽ ይለያያል ከሌላው ለያ መጀንሽ ያንቺ መጀን በቃ ብዙ ሰው የሚመጀንብሽ እና ልክ አይደለም ያ ረጉድ። ለማንኛውም እኮ ብታይ የሚገርምህ ነገር አዲስ ነገር ተገኘ። ምን ተገኘ እንዴ? ኢየሱስ አምላኩ ነው። አመሽ እንደዛ ብለሽ ገባሽ? አዎ እና እንትን አለኝ ናፈቀኝ። ኢየሱስ ጌታን ለመደህ እንዴ ልሞት ነው እንዴ እኔ ማሂ እና ግን እንትን ሆኖ አገኘሽው? አምላክ ሆኖ አገኘሽው? አዎ መዝሙሩ ምናምኑ በቃ እኔ ሁል ጊዜ ስሰማ ስለ ኢየሱስ ነው የሚዘመረው እኛ ጋር ኢየሱስ ስለሚወደሰው። ስለዚህ መጽሐፉንም ማየት ጀማመርኩኝ በደንብ እንዳልኩ። ከዛ ኢየሱስ አምላኩ ነው ተገኘ እልሃለሁ። በጣም ደስተኛ ነኝ። ታዲያ ጳውሎስ ተሳስቷል ማለት ነው? እኔ ይህችን ጥቅስ ብቻ መልሽልኝና ሌላ ቦታ መሄድ የማያስፈልገኝ። ማንኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አለ፣ አንድ አምላክ አለና አለ። እሱማ ያልሞተው ነው። ስለዚህ የሞተና ያልሞተ የሚባል አምላክ አለ? አንድ አምላክ በውስጥ ነው። በቃ ብቻ አላቅም። አንድ አምላክ እኛ ኢየሱስ ክርስቶስ አምላኩ ነው ተገኝቷል። ምክንያቱም ራእይ 5 ላይ ሲነበብ ኢየሱስ ክርስቶስ አምላኩ ነው ተገኘ፣ አለቀ። እኔ ከዛ ውጭ ምን እፈልጋለሁ? ኧረ እኔ ኡስታዝ አይመችኝ። 2 ደቂቃ ነው ያለኝ። ሁለት እኮ አይ ኢምራን ያወጣዋል ማለት እኔ ገርሞኝ ነው። ራእይ 5 ላይ ምን ተገኝቶ ነው እንዴ? ፍጥረት ሁሉ ከፍጡር ቢሆን እኮ ፍጡር ሊሰግድለት ይገባል እንጂ እንዴት ነው እሱ ከፍጥረቶቹ መካከል ሊሆን ነው እንጂ የሚገባው? ፍጥረት ሁሉ የሚሰግድለት የሚያመልከው ለበጉ በዙፋኑ ላይ የተቀመጠው በግ ተብሏል። በቃ አለቀ። እኔ አሁን የሚያመልኩት የሚለው የታለ? ራእይ 5 ላይ እንደዛ የሚል ነገር አላነበብኩም። ማምለኩን ተወውና ማለት ነው ለበጉ ምስጋና በቃ ቀኔ ምናምን እነዛ ሽማግሌዎች ይቀኙላታል። ኢየሱስ ያመለኩት ነው። ልክ ለአብ የቀረበ እኩል የሆነ ምስጋና ቀረበለት ለኢየሱስ። የትኛው ነብይ ነው የትኛው ሐዋርያ ነው እንደዚህ አይነት አምልኮት እንደዚህ አይነት የአክብሮት ስግደት ምናምን የቀረበለት? የለም በፍጥረት ውስጥ። ስለዚህ ለኢየሱስ አምላክ ስለሆነ ነው ብዬ ተረዳሁ ማለት ነው። ይገርማል ማለት ግን ራእይ 5 ላይ እንደዛ የሚል ነገር ድምዳሜ አለ። እኔ በጣም ገርሞኛል ጥቅሱ ራሱ። አብረው ሰገዱለት ለአብና ለወልድ አብረው ሰገዱ የሚል ነገር እኔ አላነበብኩም፣ ግን ካለ ግን የሚገርም ነው። እስቲ አንብብላት ጥቅሱን ምን ይላል? ራእይ 5:13 አውጣላት አንዴ። ይገርማል። በጣም ደስ ይላል እንጂ ምን የሚገርመው ኡስታዝ ይተው እንጂ። አይ በጣም ገረመኝ። እኔ አላየሁትም እስከዛሬ ድረስ ብዬ ነውና ከዛ አንፃር ነው። ይቅርታ አድርግልኝ፣ አትቆጪ እንዴ። ሳሪ አሁን ያምኛለሁኝ አለቀ። እኔ ተከትያለሁኝ ኢየሱስ። እሺ ይኸውልሽ ምን ይላል መሰለሽ? በታላቅ ድምጽም የተረጩ እንትን ላይ ቁጥር 13 ላይ ኢምራንዬ ቁጥር 13 ላይ ምን ይላል መሰለሽ? በሰማይና በምድር ከምድር በታች ያለ ሁሉ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከት ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ በዙፋኑ ላይ ለተቀመጠው ለበጉም ይሁናሉ። ለሁለት አካላት ነው አይደል? በዙፋኑ ላይ ለተቀመጠውና ለበጉ ለአብና ለወልድ ምስጋና ይሁናሉ። ይሄንን የፈለግሽው? አየህ ኡስታዝ፣ በጣም የሚገርምህ ነገር
ለበጉ እኩል ከአብ እኩል እኮ ነው ምስጋና እየተቀበለ ያለው። እኔ እኮ እየገረመኝ ያለው ከአብ እኩል እንዴት ነው? ከአብ በዚህ መልኩ አያቸው አላውቅም። የሚገርም አንደኛ ዜና መዋዕል 29:20 ላይ ያወጣለታል። ኧረ እዛ አትሂድ እንዴ! አይ ተመሳሳይ የሆነ እንትን ግራመር መጥቶብኝ ጥያቄ ፈጥሮብኝ ነው። አንድ ደግሞ ሌላ አለ አምላክ መሆኑን ደግሞ ዛሬ ላውጅ ነው እኔም ራሴ። አንደኛ ዜና መዋዕል 29 ቁጥር 20 ላይ አውጪው። ይህንንም አብረን እናውጃለን። ሁለቱንም ነው የምንቀበለው። ስንቀበል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያወጣው አንዴ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ይታይሻል። ዳዊትም ጉባኤውን ሁሉ አምላካቸውን ያህዌን ባርኩ አላቸው። ጉባኤውን ሁሉ የአባታቸውን የአምላክን ባረኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሥ ሰገዱ ይላል። ከማን ጋር ነው የተሰገደለት? አብሮ ኦኬ፣ ለእግዚአብሔርና ለንጉሱ ሲል ለዳዊት ማለት ነው። ኦኬ፣ ስለዚህ አብሮ ስግደት ተቀብሏል ከእግዚአብሔር ጋር አብሮ እና በሚተጫፍሩ እዚህ ጋር ለሱ ለአክብሮት ነው የተሰገደለት ለዳዊት። ያክብሮት ነው ሰገዱ ነው የሚለው አንድ ላይ ሰገዱ ነው የሚለው ሰገዱ ነው የሚለው ልዩነት የለውም። ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው አንድ ላይ ነው እና በሚላል ሰገዱ ሲል የተገናኝተው ነው። ኦሬዲ እኮ ኢየሱስ እኮ እንዲገባኝ ነው። ይቅርታ እንዲገባኝ ነው። ለእግዚአብሔርና ለንጉሱ ሰገዱ ሲል እና የሚለው ነገርና ሰገዱ የሚለው በነጠላ መምጣቱ እና በሚል ደግሞ ተጫፍሮና ተዛርፎ ነው የመጣው። ለእግዚአብሔርና ለንጉሱ ሰገዱ ሲባል ለሁለቱም ነው የሰገዱት። ሁለቱም ነው የተሰገደው። ስለዚህ ለሁለቱም መሰገዱ በቃ ዳዊትም አምላክ ነው። ይሄ ነገር እኔ ደግሞ የአምላክ አበዛዙ እዚህ ባይብል ላይ ይላል። እስቲ ይሄን ነገር ፍቺልኝ። ማለት ዳዊት አምላክ ነው ማለት ነው እንዴ? ነገር ምን አይነት ያመጣችሁ ለምንድን ነው አብሮ የተሰገደለት? ቆይ ኡስታዝዬ፣ ወይ አንተ ደግሞ ችግር አለብህ። ይኸውልህ ምን አለ መሰለህ እዚህ የዳዊት ላይ አምልኮት የሚባል ለስግደት አክብሮት ስግደት ነው የሚለው እኮ። እንደውም ዳዊት የዚህ ይብሳል። እንደውም ያኮ ምስጋና ነው፣ ምንም ችግር አልነበረውም። ራዕይ 5 ላይ ያለው ምስጋናና ክብር ነው የሚለው። ከምድርም በታች ሁሉ ይላል እኮ ኡስታዝ። እንዴ የሚገርም ነገር እኮ ከምድር ፍጥረት በሰማይና በምድር ከምድር በታች ይላል። መንፈስ ቅዱስ ነው አብሮ የሰገደው ለማን የትኛው ታዲያ? ለዳዊት ለምንድን ነው ከመሬት በታች ያልሰገደው? ለሶስት አካላት ናቸው ወይ? አይደለም። አይ እንዲገባኝ አንተ ቀስ ብለሽ ንገረኝ። እኔ ትንሽ ራሴን ያመኛል። በአንዴ ተካሽብኝ እንትን ይለኛል። ማለትም ለአብና ለወልድ ሁሉም አይደል የሰገዱት? አዎ ይሰገድልናል። ስለዚህ መንፈስ ቅዱስ ምን ለአብና ለወልድ አብሮ ሰግዷል? ለመንፈስ ቅዱስ ለምን አልተሰገደም? እኮ እግዚአብሔር ሲባል እኮ አንድ አምላክ አብ ወልድ መንፈስ ቅዱስ አይደለም። እንደዛ አይደለም የሚለው ለአብና ለወልድ ነው የሚለው እዛ ጋር ራዕይ 5:13 ስለሚናገረው ለአብና በዙፋን ላይ የተቀመጠው ለአብና የታረደው በግ ስለሆነ እንዲገባኝ ማይ በደንብ አስረጅኝ። አንድ ጊዜ ተረጋግተሽ አስረጅኝ እንዲገባኝ ነው። ራዕይ 5:13 ላይ በዙፋኑ ላይ ለተቀመጠው የተባለው ለአብ ነው፣ በጉ የተባለው ወልድ ነው። አብና ወልድ ናቸው የተሰገደላቸው። አዎ እዛ ጋር የተሰገደላቸው ያለ እኮ ሲሰገድላቸው መንፈስ ቅዱስ ስም ነው አብሮ የሰገደላቸው ወይስ ሁለቱም? ላምጣልህ ጌታ ሆይ እንዴ እኮ ለምን ነጥለው ሁለቱን እንትን ይላል? አንደኛ ነገር ደግሞ ሰገዱም ደግሞ የሚልም እኮ የለውም እኮ ክብርና ምስጋና ለአብና ለወልድ አቀረቡ። ግን ይሄኛው ግን ስግደት እኮ ነው። ይሄ ይብሳል ከምስጋናና እኔ እኮ ላንቺ ለማሰግደሽ ላከብር እንደዛ አይነት ሐዋርያት ወይም ነብይ ስለምን ለእግዚአብሔርና ለንጉስ ይሄው ዳዊት አይበስም እንዴ? ሰገዱለት ይላል እኮ ለእግዚአብሔርና ለንጉሱ። ዳዊት እኮ ሰገዱለት። አዎ ለነገስታቶች በፊት ለነበሩት ንጉሶች ስለነበሩ ከእግዚአብሔር ጋር አብሮ እንዴት ይሰገድላቸዋል? ለብሉይ ኪዳን ነበሩ። አብሮ እንዴት ይሰገድለታል? አብሮ እንዴት ይሰገድለታል? ከእግዚአብሔር ጋር ዳዊት አብሮ እንዴት ተሰገደለት? እሱ ነው እኮ ጥያቄ የፈጠረብኝ። አሁን ደግሞ አበዛሽብኝ። እኔ እቺን ብቻውን ራይ አንተ ግን እንዴት ነው የምታዞረው? ነው አይደለም። ራዕይ 5:13 አየውና በቃ ከዛሬ ጀምሮ ኢየሱስ አምላክ ነው። ለምን ከአብ ጋር ምስጋናና ክብር ተቀብሏል ብዬ ልደመድም ስል ትዝ ሲለኝ ለካስ አንደኛ ዜና መዋዕል 29 ደግሞ 20 አለ። ይሄን ከፈታችልኝ ካሁን በኋላ ለኢየሱስ ምስጋናና ክብር ይገባዋል ልል ስል ስግደት የተቀበለ አካል ደግሞ አየው ራሱ ማለት ነው። እና ተጨማሪ በዙብኝ። አሁን ለአብ ሰግጄ ለወልድም ሰግጄ ለዳዊትም እንደ ስግደት ይብሳል እኮ ከምስጋናና ከስግደት የትኛው ነው በጣም ስትሮንግ? የትኛው ነው ጠንካራ? አብሮ ነው እኮ የሚለው እኮ ለእግዚአብሔር አይልማ። እንደዛ ለእግዚአብሔርና ለንጉስ ሰገዱ ነው። በአንድ ነው የተጫፍረው እና በሚል ተጫፍሯል፣ ተዛርፏል። ለዮሴፍ አሁን ሰገዱለት እያለ ሲናገር ለዮሴፍ ሰገዱለት ችግር የለውም እኮ ለከሌ ሰገዱ አይደል? እዚህ ጋር ግን ከእግዚአብሔር ጋር አብሮ ነው የተሰገደለት። ራሳቸውን ጉባኤው ሁሉ ነው የሚለው። ጉባኤው ሁሉ በአጠቃላይ ለእግዚአብሔርና ለንጉስ ሰገዱ ይላል። አንድ ላይ ነው አጫፍሮ የሰገዱት።
ይሄ አብረው ስለተሰገዱ ዳዊት አምላክ ለምን አይሆንም? እንደውም የዳዊት እኮ ይብሳል፣ መሰገድ ነው። የኢየሱስ እኮ ክብርና ምስጋና ነው ያቀረቡለት ቢያንስ እንኳን ከእግዚአብሔር ጋር እና ይሄ ነገር እንዴት ይፈታል? እንደው ይሄን ነገር እንደው በምን አይነት መልኩ ነው? እኔ ግራ የሚያጋባ ጥቅስ አምጥተሽ እኔንም አዞርሽብኝ። ጢሚራይ ነው ይዞረው ከበር ማታወረክሽኝ ባንድ ጊዜ ይዞረብሃል። እንደዚህ ያልክ ሙድ ያዙ እናንተ አይደለም፣ እንደዛ አይደለም። አንደኛ ዜና መዋዕል 29:20 ላይ ግን ያለውን በደንብ ፍችልኝ ማለት ነው። እንትን ላይ በዙፋን ላይ የተቀመጠው ማን ነው? በዙፋን ላይ የተቀመጠው አብም ወልድም ነው። መንፈስ ምንድን ነው? አብም ነው ወልድም ነው። ምክንያቱም በዙፋኑ ላይ ቆይ ልንገርህ ማስታዝዬ፣ በዙፋኑ ላይ ለተቀመጠው ለበጉ ነው የሚለው። አይገርምህም? በጣም ነው የሚገርመኝ። እሺ አይ በቃ እሺ፣ እንደዛ ከሆነ እኔም እኮ ግራ እያጋባሽኝ ነው። ራሱ 4 እና 5 19 4 እና 5 እናውጣላት እስቲ። ከየት እንደምታመጣውም አላውቅም። ራሱ እኮ ስራሽ ይፍረስ። እሺ 19 4 እና 5 ላይ ደህና አርፌ የነበረውን በጥቅስ አምጥታ ማተዋረገችኝ። ጢምቢራይና ዞረችው። እስቲ ምን ይላል መሰለሽ? እዚህ ጋር ደግሞ ራዕይ 19 ላይ 4 እና 5 ላይ 24 ሽማግሌዎችም 4 እንስሶችም በፊታቸው ተደፍተው በዙፋን ላይ የተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት አለ። ለማን ነው የሰገዱት? በዙፋኑ ላይ ላለው ነው። ከዛ ድምፅም እንዲህ ሲል ከዙፋኑ ወጣ አለ። ባሪያዎቹ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ ይላል። ማን ነው አምላካችንን አመስግኑ ያለው? ይሄንን ከዙፋኑ ላይ ድምፅ የወጣው ኦኬ፣ ከዙፋኑ ላይ ያ ድምፅ የወጣው አምላካችንን አመስግኑ የሚል መልአክ ነው የሚለው። ኧረ ታዲያ አምላካችንን አመስግኑ ነው ድምፅም እንዲህ ሲል ከዙፋኑ ወጣ እኮ ነው የሚለው። ከዙፋኑ ወጣ ነው እንዴ? ከአብ ጋር አብሮ በዙፋኑ ላይ ተቀመጠ ነው ማለት ነው። ታዲያ እንደሱ ካደረክ እኮ ኢየሱስ አምላክ አይደለም ልትል እኮ ነው። እሱ ከተናገረው እሱ አምላካችንን አመስግኑ ብሎ ያለው ማን ነው? ኦኬ፣ አብን አመስግኑ ይሆናላ። አምላካችንን አመስግኑ ባዩ ማን ነው? እዚህ ጋር እኔ አልቀበልህም። አምላካችንን ባዩ እሺ ኢየሱስ ነው ልበል። ምክንያቱም ራእይ ላይ እየተናገረ ያለው ኢየሱስ ነው ስለሚታመን እሺ ኢየሱስ ነው። ስለዚህ አምላካችንን አመስግኑ ካለ አምላካችንን አመስግኑ ባዩ ማን ነው? ኢየሱስ። አምላካችንን የሚለው ማንን ነው? አምላካችንን የሚለው ማንን ነው? አባቱና በአባቱን ይሆናል። ስለዚህ የኛም የኢየሱስ ክርስቶስ አምላካችን የተባለው ስንት አምላክ ነው? ኧረ እሱን እንደዚህ አድርገህ አታዟዙረው አልኩህ እኮ አንተ። አይ እንዲገባኝ እኮ ነው ማለት እንትና ማሂ፣ ለምንድን ነው የምታጨናንቅኝ? እኔ እንደዚህ አልኩኝ። ማጨናነቅ አይደለም አሁን ማለት ነው። አይ እንዲገባኝ ነው። ጥያቄውን መልሽልኝ። ለምንድን ነው አንዴ ነካክተሽኛል። ራሱ ወዴት ነው የምትሄጂው? ጥለሽኝ። አሁን እዚህ ጋር እንትን ማቴዎስ 19 አመሰግናለሁ። አመሰግናለሁ። ቆይ አንዴ እንዲገባኝ አራት ውጪ በአላህ እንዲገባኝ ነው። አምላካችንን አመስግኑ ሲል ኢየሱስ አምላካችን የሚለው አንዱን አምላክ ነው አምላካችን እያለ ያለው ዘዳግም 6:4 ላይ ያለውን አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው የትኛውን ነው? አንድ አምላክ ዘዳግም ላይ የተጠቀሰውን የእስራኤሎች ስም አምላካችን እግዚአብሔር አንድ አምላክ ነው የተባለው እሱ ነው። ስለዚህ ኢየሱስ አምላካችን ከሚለው ውጪ አምላክ አለ እንዴ? የለም። ኢየሱስ አምላካችን። ስለዚህ ኢየሱስ አምላካችን የሚለው ራሱን ነው ወይስ ሌላ አካልን ነው? እኮ አብ አባቱን ነው። ያው በውስጥ ነው። ኡስታዝ እንዴት ነው የሥላሴ አስተምሮ ታውቂያለህ እንዴ? ምንድን ታደርቀኛለህ? እሺ ዮሐንስ ወንጌል እስቲ እንትን በላይ ከዛ ደግሞ አንድ ነገር ልንገርህ። እሺ ይጂ በጣም የሚገርምህ ነገር ደግሞ ሌላው ማለት ነው የመዝሙር ላይ እግዚአብሔር ያህዌ ማለት ነው እረኛ ሆኗል አይደለ? ልክ በተመሳሳይ መልኩ እኔ መልካም እረኛ ነኝ ይላል ዮሐንስ ወንጌል ላይ። ኢየሱስ ደግሞ በጣም ነው የሚገርመኝ። ያህዌ በተናገረበት ልክ ኢየሱስ ይናገራል። ስለዚህ መልካም እረኛ ኢየሱስ ስም ነው፣ ያህዌ ነው፣ እግዚአብሔር ነው ማለት ነው። አይ እንደዛ ይሄማ ፋላሲ ኦፍ ኢኩዌሽን ይባላል ማለት ነው። ኦ ማይ ጋድ ታውቂያለሽ? ፋላሲ ኦፍ ኢኩዌሽን ማለት ምንድን ነው? ለምሳሌ ወይድ አስተማሪ ተብሏል፣ ከዛ በኋላ ኢምራን አስተማሪ ተብሏል። ስለዚህ ወይድ አስተማሪ ስለተባለ ወይድ ኢምራን ነው ወደሚለው መደምደሚያ ነው። እንደዛማ ካልሽማ የነ ጴጥሮስም እረኛ ተብለዋል። ስለዚህ ጴጥሮስም እግዚአብሔር ነው ማለት ነው። ማን ነው? መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያለው እግዚአብሔር እረኛዬ ነው የሚለው ጴጥሮስን ነው። ለምን? ጴጥሮስ እረኛ ተብሏል። ዮሐንስ ወንጌል ምዕራፍ 21 ላይ ማለት በጎቼን ጠብቅ የተባለው እረኛ ጴጥሮስ እንደሆነ ተነግሯል። ስለዚህ ጴጥሮስም አሁንም እረኛ ስለተባለ ስለዚህ ያህዌ ነው ማለት ነው። እንዲህ አይነት ምን ይባላል? ፋላሲ ኦፍ ኢኩዌሽን ማለት ነው። ራሱ ፋላሲ ኦፍ ኢኩዌሽን ማለት ምንድነው? አሻሚ ጸጽ ይባላል። አንድ ቃል የተነገረውን ነገር
ይዘን ሌላ ሰው ሲጠቀምበት ስናየው ያ የተጠቀምበትና ሁለቱን አንድ ማድረግ ኢምራን አስተማሪ ነው ብሎ አንድ ሰው ካለ ወይድ አስተማሪ ነው የሚል ካገኘሽ ወይድ ኢምራን ነው ብሎ ኮንክሉዥን ላይ መድረስ ማለት ነው። ፋላሲ ኦፍ ኢኩዌሽን ወይም ደግሞ አሻሚ ጸጽ ይባላል ማለት ነው። እና ያ ልክ አይደለም። እንዲህ አይነት ድምዳሜ ማለት ሎጂካልም አይደለም ራሱ አይ ቲንክ ማለት ነው። እስቲ ከሀብትሽ ጋር እናውራ። ኢየሱስን እረኛ በላያችሁ ላይ አንድ እረኛ አደርጋለሁ ይላል አይደል? ማን ነው እረኛ አደርጋለሁ የሚለው? እረኛ አደርጋለሁ ይላል። ማንን ነው እረኛ አደርጋለሁ የሚለው? መሲሁን አይደል እንዴ? ኢየሱስም እረኛ ያደረገው ማን ነው? መድረኩ ሳይሆን መልካም እረኛ እኔ ነኝ እያለ ራሱ እየተናገረ አዎ ነው። ግን መልካም እረኛ ኢየሱስን ያደረገው እኮ አለ ራሱ አይደለም። መልካም ክፉ እረኛ ነው አላልንም። ኢየሱስ መልካም እረኛ ነው፣ እውነት ነው። ራሱ እረኛ ሲባልና በጎች ሲባል ፊገራቲቭ ነው፣ ኢላስትራቲቭ ነው፣ አለጎሪካል ነው፣ ሲምቦሊካል ነው። ሊትራሊ የሚወሰድ ነገር አይደለም። በግ የሚለውም እረኛም የሚለው ጠባቂና ተከታይ የሚለውን ነገር ለማስያዝ የመጣ ነገር ነው፣ ሌላ ነገር አይደለም። ስለዚህ ከዚህ አንጻር ነው እንጂ አንቺ እንትን የሚለው ነገር አይደለም። አይ ቲንክ በተደጋጋሚ ስትመጪ አሁን ትመለሻለሽ። እኔ ሰሞኑን ስጠፋ ደግሞ ወደ ሌላ ነገር ውስጥ እንትናለሽ ማለት ነው። እና ለዛ ነው ከዛ አንጻር ነው። በደንብ እየተማርኩ ነው። ጌታ ይባረክ። ቅዳሴ ሁሉ እያስቀደስኩ ነው። ኦርቶዶክስ ነው የሆንሽው ወይስ ፕሮቴስታንት ነው የሆንሽው? እኔ ፕሮቴስታንት ነው። ታዲያ ቅዳሴ የሚያስቀድሰው እኮ ኦርቶዶክስ ጋር ነው ያለው። ደግሞ ፕሮቴስታንት ጋር ቅዳሴ አለ እንዴ? አይ ሄቼ ያለው እዛም ቼክ ለማድረግ አገር ቤት ገባሁና ቼክ አረኩኝ። ሄቼ እዛ ሁሉም ጋር ነው። አይ ችግር የለውም እንግዲህ ሁሉም ነገር ነው የሚበጀውን ከሚፋጀው ስለለየሽ አንቺ ምንም እንትን የምልሽ ነገር የለም። ራሱ ብዙ ምጫርሽ ነገር የለም። ግን እያወቅሽ ነው የምታጠፊው። ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማይዳ ምዕራፍ 5 ቁጥር 100 ማነው ቁጥር 17 እና 18 ላይ እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትዩን አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት እያወቅሽ ነው። ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት አንቺ ብቻ አይደለሽም። ታች ያላችሁ ሰዎች ራሱ ክርስቲያኖች መሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድበት አውቀዋለሁ። ውስጤ ያውቃል። ሁላችሁ ሙስሊሞች የተናገሩት ቃል አለ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እኛ አልፈርድባችሁም፣ ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ ሁለት ነው እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረን። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረን። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረን። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተጸናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ዓላማችንም ኢላማችንም እዚህ ላይ ተቀመጥነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሃ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም የሚያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ የሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም፣ እሱ አላሳሰበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር የመሆን ዝነኛ የመሆን ይሄ እንትን የመሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው
ስለዚህ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት እንደው አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የእሱ ነዒማ፣ የእሱ ጸጋ፣ የእሱ ፈድል፣ የእሱ እንትን የሚገርም ነው ራሱ የእሱ ራህመት፣ የእሱ ምህረት፣ የእሱ መክፊራ፣ የእሱ ይቅርታ፣ በይቅርታው በምህረቱ በቸርነቱ በሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገን መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገን በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሳት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያሹ ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል መላእክት አለቃ ሚካኤል ነው ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይድ ዲያቢሳስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ጥፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንደኛው አንዳንዴ ሁሉ ጊዜ ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲል አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጥራት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆነው 3 አካላት ናቸው እንግዲህ፣ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ወኩል ነው መስጠት ያለሽ? ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነፃ ትወጫለሽ። ኢምራን አለ። አመሰግናለሁ። ጉድ አለ ኡስታዝ ጨምርላት። እኔ በእንትን ማሂ ደህና እየሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት ነው። የምር እንዳይቆጭ ዋ የቁጭት ቀን አስታውቃቸው ነው የሚለው። ወየው ምነው አፈሮኜ በቀረው ነበር እንደ እንስሳ ብለሽ የምትመኝበት ቀን ይመጣል። በጣም ከባድ ዋ ወንጀል። አይ ከምሬ ነው የምልሽ። እኔ ምንድነው እኛ ሙስሊሞች በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ። መልእክቱን የግድ ማድረስ አለብን። ወዮ አፈሮኜ ምነው በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ። ቁጭት ነው፣ የቁጭቱን ቀን አስታወሳቸው ነው የሚለው። ምነው መልእክተኛውን በተከተልኩ ኖሮ። ወየው እነዛ በትንሣኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ካላ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው፣ ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነው። እና ታዩ እኔ ይህን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ መጨቃጨቅ፣ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያል ነው። ስለዚህ ህይወትሽን አትርፊ፣ በእሳት አትጫወቺ። በእሳት አትጫወቺ አልጫወትም። እኔ በእሳት የምጫወትበትም ነገር የለም። ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው። እግዚአብሔር አንዱ ነው። እግዚአብሔር ነው የምልህ። ምክንያቱም ክርስቶስ እኮ ይኸውልህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ከሶስቱ የትኛውን ነው የምታመልኪው? እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ አለ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት የሚባል አለ። ተይ እንጂ አትካጂ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ከሶስቱ የትኛውን ነው የኢምራን ጥያቄ መልሽለት። ለምን ትነጥላላችሁ እናንተ? እኮ ችግራችሁ ይላል መጽሐፋችሁ ላይ። እናንተ እኮ አድርጋችሁ ነው የምታወጡት። እናንተ ናችሁ የምታምኑት እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን። ከዚህ ውስጥ የትኛውን ነው አለሽ ኢምራን? መልሽለት። ሶስቱንም በይንና አርፍ በይ፣ ወይ ደግሞ ከሌም በይን፣ አብን በይን፣ ወይ ወልድን ወይ መንፈስ ቅዱስን በይን። ከሶስቱ አካላት የትኛውን ነው የምታመልኪው? ይሄው ጠየቀሽ ኢምራን። ኢምራን ቀጥል። ከላ ኡስታዚ ማሂ ተመለሽና መልሽልን። ለምን መሰላችሁ? በአካል 3 ናቸው። በቃ መለኮቱን ተው፣ ችግር የለውም። መለኮት ማመን ሌላ ጨዋታ ነው፣ ይቅርሱና በአካል 3 ስለሆኑ ማሂ የትኛውን የምታመልኪው? አብን፣ ወልድ ወይ መንፈስ ቅዱስን?
ያው ወልድ እንደሚል ተስፋ አደርጋለሁ። ኢየሱስ የምትይ ይመስለኛል። ማሂ ተመለሽ። ጀዛከላሁ ኡስታዙና ማሂ የለችም። ኡስታዝ ይቀጥል በቃ። እያወቁ ለሚያጠፉ ሰዎች ሰውነት ይውላ ነው የሚንቀጠቀጠው። እያወቀች አሁን እንቅልፍ አተኛም ራሱ ሄዳ ሰላም የላትም። ሰላም የላቸውም እኮ እዚህ ሲሰሙ እንቅልፍ መተኛት አቃተን ምን አቃተን ምናምን ይላሉ። ሞባይልን ወረወርኩት አለ ተርላ የመጀመሪያ ቀን ስሰማል እዚህ እናንተ ጋር መጥቼ ስሰማል ተናድጄ ያለ ሞባይልን ወረወርኩት አለ። ከዛ በኋላ ሳስበው አለ በቃ ምንም አማራጭ የለኝም አለ። ከመስማት ውጭ ምንም ነገር የለኝም አለ። 8 ወር ሰምቼ ነው አለ መጨረሻ ላይ ወደ እናንተ የመጣሁት አለ። ስለዚህ ስራችሁን ቀጥሉ እናንተ ይህንን የእስላም መልእክት ወደ ሰዎች አድርሱ። በስነ ምግባርና በግብረ ገብ በእውቀትና በጥበብ አዳርሱ ማለት ነው። ይምራን ቀጥል። እንግዳ ዘንበለ በአብ በሃቲቱ ነው የሚለው። ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ነው የሚለው። ግሪከኛ ሆዮስ ብሎ ነው የሚያስቀምጠው። ልጅም ቢሆን አያውቅም ነው። እኛ የጠየቅነው ጥያቄ ማቴዎስ ወንጌል ምዕራፍ 4 ቁጥር 36 እና ማርቆስ 12:32 ላይ ባለው ጥቅስ መሰረት ወልድ አያውቅም የተባለበት አግባብና አብ ያውቃል የተባለበት አግባብ ምንድን ነው የሚለውን ነው ራሱ አንደኛ። ዮሐንስ ወንጌል ምዕራፍ 2 ላይ የጠቀስከው ጥቅስ ምንም ችግር የለውም። ራሱ ነብይ ስለነበረ ነው የሚያውቀው ነብይ እንደሆነ የሚያውቅ። ምክንያቱም ሰዎች ኤልያስም ያውቅ ነበረ፣ ኤልሳም ያውቅ ነበረ። ራሱ ኖርማሊ ሰዎች ግን እንትን የሆኑ ቢዮንድ የሆኑ ነገሮችን ያውቁ ነበር። ራሱ ለምሳሌ አናንያና ሰጲራ ከመሬቱ ሽያጭ አስቀርተው ያውቅ ነበር ጴጥሮስ ሐዋርያት ሥራ ምዕራፍ 5 ላይ። ግን ለምንድን ነው ያወቀው ብለህ ስትል ያወቀበት ምክንያት መንፈስ ቅዱስ ስለነበረው ነው። ራሱ ኢሳያስ 11:1 ላይ ደግሞ መንፈስ ቅዱስ እንዳረፈበት ኢየሱስ ይናገራል። የሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ ደግሞ መንፈስ ቅዱስ እንዳረፈበት ይናገራል። ብዙ ማስረጃዎችን ማቅረብ ይቻላል ማለት ነው። ሁሉ የሚለው ደግሞ በአንጻራዊም ደረጃ ይመጣል። ለምሳሌ እናንተ ሁሉን ታውቃላችሁ ይላል ባይብል ላይ 1 ዮሐንስ መልእክት ምዕራፍ 2 ላይ። ሁሉን ታውቃላችሁ ማለት ግን ሁሉን እናውቃለን ማለት አይደለም። ሁሉን ማወቅ ግን የኛ ጥያቄያችን ማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ባለው ጥቅስ መሰረት ስለዛች ቀንና ስለዛች ሰዓት ከአባት በቀር ይላል። አድጀክቲቭ ይጠቀማል። በቀር የሚለው ነገር አድቨርብ ይጠቀማል። የሰማይ መላእክትም ወልድም ቢሆን የሚያውቅ የለም ይላል። አሁን እዚህ ጋር ባክ ኤንድ ፎርስ ዲያሎግ ማድረግ እንችላለን። ማርቆስ ወንጌል 13:32 ላይ ባለው ጥቅስ መሰረት ከአብ በቀር የሰማይ መላእክትም ወልድም አያውቅም ሲል ምን ማለቱ እንደሆነ እሱም ፎከስ አድርገህ እስቲ ያስረዳኝ። አሁን እንደነገርኩ ሳያውቅ ቀርቶ ሳይሆን አሁን እንደነገርኩ ክርስቶስ ብዙ አያውቅም ይላል። አያውቅም ይላል። አያውቅም የተባለበትና ያውቃል። አሁን ባክ ኤንድ ፎርስ ዲያሎግ ነው የምናደርገው። ገብቶኛል። አያውቅም ማርቆስ ላይ ማርቆስ 13:32 ላይ ግባና እዛው ላይ የመለስኩ ነው። አያውቅም አብ ያውቃል ሲባል ከአብ በቀር ሲል እኮ ነገርኝ እዛው ላይ ጥቅስ ላይ። እሺ ኦፍ ኮርስ ከዛ በፊት የነበሩ ከክርስቶስ መምጣት በፊት የነበሩ ሰዎች ማለት የክርስቶስ በስጋ መወለድን ማለት ክርስቶስ በመካከላቸው እንዳለ ስለማያውቁ በሰማይ ያለውን አንድ አምላክ ነው ወልድ አያውቅም የተባለበትን ያልኩ እኮ እየነገርኩ አያውቅም የተባለበት አልነገርከኝም። ማስረዳው እኮ ከሰማኸኝ አላስረዳኝም። ማርቆስ 13:32 ላይ ግባ። እሺ ልክ ማርቆስ ስለዛ ሐሳቡ ምንድነው? ያችን ቀን ማንም አያውቅም። ማንም ዛሬ ኢየሱስ ከአብ በቀር ይላል። መላእክት አያውቁም ሲባል ምን ማለት ነው? እዛው ላይ እኮ ከእግዚአብሔር በቀር ማለት ነው። መላእክት አያውቁም ሲባል ምን ማለት ነው? መላእክት አያውቁም ሲባል ምን ማለት ነው? እዛው ላይ መላእክት አያውቁም ሲባል ምን ማለት ነው? ምን ማለት ነው? መላእክት አያውቁም ማለት ነው። ያችን የመጨረሻውን ቀን አያውቁም። ወልድም መላእክትም አያውቁም ሲልስ አንድ ላይ አያይዞ ወልድ አያውቅም ሲል ወልድማ ራሱ እግዚአብሔር ነው እኮ ግን ነው። አልጠየቅኩም እኮ ከአብ በቀር ነው። ወልድ እግዚአብሔር ነው አይደለም ማለት ነው። በወቅቱ የነበሩ ሰዎች በሰማይ ያለውን አንተ እግዚአብሔር ነው ፎከስ አንትላት በላ ተረጋጋ። ተረጋጋና እያወራ ክሊር አላደረክም። ራስህን የፈለከው ባክ ኤንድ ፎርስ ዲያሎግ ላይ ማድረግ ያልፈለከው አንተን የፈለከው ራሱ። እኔ እንደውም ደቂቃ ሰጥቼ ያወራው ምንድነው ያልኩ የጠየቅኩ ምንድን ነው ወልድ አያውቅም የተባለበት ለምንድን ነው? ወልድ አያውቅም ነው። መላእክት በተባሉበት አግባብ ነው። እዛ ጋር መላእክት አያውቁም ሲባል የተባለው ለምንድን ነው ያልከኝ ማለት ነው? ስለማያውቁ ነው።
መላእክት አያውቁም የተባለው አንተ የጠየቀኝ ጥያቄ ወልድም መላእክትም አያውቁም የተባለው ለምንድን ነው? የጠየቁት ስለማያውቁ ነው። እውቀታቸው ውስንነት ስላላቸው ነው። እውቀታቸው ውስንነት ስላላቸው ነው። መላእክትም ይኸውልህ እዛ ጋር ማርቆስ ወንጌል 12:32 ላይ አይደለም አንተ ጥያቄ እየሰማው ነው። አንተ እኮ ነው ያወራኸው። አሁን ያልከኝ ምን ብዬ ነው የጠየቅኩ ብለህ ጠየቀኝ። እኔ ከዛ እኔ እየመለስኩ ላይ አንተ ብለህ የጠየቀኝ ወልድ አያውቅም የተባለው በምን አግባብ ነው ብለህ እኔ ጠየቀኝ አልኩ እኮ የጠየቀኝ አልኩ እኮ የመልም አያውቅም የተባለው ነው ላይ ምለ ኦኬ ፎከስ አድርግ እዛ ነገር ላይ ፎከስ አድርግ። ማርቆስ ወንጌል 13:32 ላይ ከአብ በቀር ይላል አይደል? ቆይ እንጂ ፎከስ እንደ ስም ፎከስ አድርግ እንጂ ከአብ በቀር ይላል አይደለ? አም ፎከሲንግ በጣም ኦኬ። ምን ማለት ነው በቀር ማለት? ከአብ በቀር ሲል ከእግዚአብሔር ውጪ ማንም አያውቅም ማለቱ ነው። ከአብ በቀር ነው የሚለው፣ ከእግዚአብሔር አይደለም የሚለው። ከአብ በቀር እኮ አብ እግዚአብሔር ነው። አብ ሌላ ነገር ነው። እንዴት አለ እኮ ከአብ በቀር ኢየሱስ አብ ነው። ኢየሱስ ወልድ ነው ግን እግዚአብሔር ነው። ስለዚህ ከአብ በቀር ነው የሚለው እዛ ጋር በቀር የምትል አጀክቲቭ አለች እኮ ከእግዚአብሔር በቀር ማለቱ ነው። ከአብ በቀር ነው የሚለው፣ ከእግዚአብሔር በቀር አይደለም የሚለው። ከአብ በቀር ነው የሚለው እኮ አብ እግዚአብሔር ነው እያልኩ እኮ ነው። አብ እግዚአብሔር ነው አይደለም ጥያቄው። ከአብ በቀር ነው የሚለው ከአብ በቀር ነው ራሱ። አሁን ጥያቄ አንድ ኤግዛምፕል ልስጥ እኮ ከአብ በቀር ኤግዛምፕል ልስጥ። ፎከስ አንዴ እንትን በል ከአብ በቀር ማለት ከእግዚአብሔር በቀር ኢንተርፕሬት አታለም ትለኛለህ እንዴ? ከወይድ በቀር ምንም ነገር የሚያውቅ የለም እዚህ ቤት ውስጥ ይባል። ቆይ አንዴ ዝም ብለህ ነው በጥያቄ ላይ ጥያቄ ተራርበው እንጂ ኦኬ በቃ እንትን አልከ። ምንድነው ኢሪቴት እየሆንክ ነው ያለው? በቃ እንትን በል ሚውት አድርግና ሌላ ሰው እድሉን ልሰጥ ነው። አንድ ቻንስ ልስጥህና የማትሰማ ከሆነ አስቸጋሪ ነው። ከወይድ በቀር ማንም የሚያውቅ የለም ብዬ ብናገር ወይድ ሰው ነው አይደለም የሚባለው። ሙከሚልም ሰው ነው፣ ወሂድም ሰው ነው። ከወሂድ በቀር እዚህ ቤት ውስጥ ማንም ሰው የለም ካልኩኝ ወሂድ የሚለው ቃል ኤክሰፕሽናል ሆኖ ተቀምጧል። ሙከሚል የለም ማለት ነው። ሙከሚል ሰው ነው፣ ወሂድ ሰው ነው የሚለው ጥያቄ አይደለም ጥያቄው። ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው የሚል ጥያቄ አልተጠየቀም። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ባለው ጥቅስ መሰረት ከአብ በቀር ነው የሚለው። ከአብ በቀር ማለት ወልድ ኤክስክሉድድ ሆኗል፣ አውትሳይድ ሆኗል፣ ወደ ውጭ ወጥቷል ራሱ። በቀር የምትለዋ ነገር አጀክቲቭ አለች። ከአብ በቀር ይላል እና ከአብ በቀር ማለት ወልድን የሚያካትት ነው ወይ? በቀር የሚለው ቃል አጀክቲቭ ማን ነው? አድቨርቡ ነው ጥያቄው። እሺ ልመልስ መልሳው። ይቅርታ ስልክ እየገባብኝ ስለሆነ ነው። በጣም ይቅርታ። ይሰማል ድምጼ? ይሰማል። ቀጥል። እሺ ወሂዶ ግን ከዚህ በፊት ከብዙ ኡስታዞች ጋር ምናምን አወራለሁ። በጣም ካልሞኝ ነው ማወራው። ግን ፎከስ አድርገኝ የኔ መልስ ስላልሰማኸኝ ነው። አይ ፎከስ አድርገን አንደርስታንድ አድርገህ እዛ ላይ ተመርኩዘህ ብትጠይቀኝ ችግር የለውም። ፖይንቱ ላይ ግባና አሁን በቀር የተባለበትን እንትን አብራራ። ሌላ ቦታ አትሂድ። ታይምን ተጠቀም። እሺ ፎከስ አድርግና ማለት ነው። ትንሽ ኢሪቴት እየሆንክ ነው ያለው። ፎከሲንግ እሺ ያ ትንሽ ዳሜጅ ሆናል። ኢሞሽናል ዳሜጅ ነገር አለ። አስተካክለው። እሺ ችግር የለውም። አይዞህ ቀጥል። ወደ ፎከስ አይ ቲንክ ዩ አር ኢሞሽናሊ ዳሜጅድ ሜቢ። ኧረ ተረጋግተህ ወደ ፖይንቱ ግባ። አይ አንተ ነው እኮ ያልከው። አይ በቃ ሌላ ሰው ቀይሮ ሂድ። በቃ ውረድና ታችን ታብታብ አድርግ። ሌላ ሰው አስገቡ። ኦኬ ዲቦራ ተቀጣያለሽ። እንዴት ነሽ ዲቦራ? ዲቦራ አለሽ? ሰላም አለይኩም። ወልደ ህይወት ገብቷል። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወልደ ህይወት ነበረ ወጣ። ኡስታዝ ወልደ ህይወት የተረጋጋም ሰው አይደለም። ራሱ የተረጋጋም አይደለም። እሱ ትንሽ መረጋጋት ይጎላል። የቋንቋ መጽረት ስላለ ትንሽ አለመግባባት ስለሚፈጠር ችግር የለውም።
እሺ ሙከሚልዬ ሀሳብ መስጠት ትችላላችሁ። ይሳቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛከላ ጥሩ ነጥብ ነው ያነሳኸው። ልጁ ማለት ግልጽ የሆነ ነገር ነው እንትን ሲል የነበረው በብዙ ጊዜ ነው የተጨቃጨቀበት። ቅድም ከሳቢርም ጋር ሲያወራ የነበረው በዛ ላይ ነው። እንግዲህ አያውቅም ከተባለ አያውቅም ነው። አይ እያወቀ ነው አያውቅም የተባለው ከተባለ ደግሞ መላእክቱም አዋቂ ሊሆኑ ነው ከወልድ ጋር ተያይዞ ማለት ነው። አንዳንድ ሰዎች እንደውም አያውቅም ሲባል አልገለጠውም ማለት ነው፣ አይገልጥም ማለት ነው። የሚገልጸው አብ ነው ማለት ነው። ስለዚህ መላእክትም አያውቁም ሲባሉ አይገልጡም ማለት ነው። ሲጀመር ይገልጣሉ አይገልጥም የሚለው መላእክት ጋር ምን ያደርጋል? ምን አገባቸውና ነው? ዲቫይን ፐርሰን ላይ የነበረውን እንትን ያውቃሉ አያውቁም እንዴት ይባላሉ? አንደኛ ነገር። ሁለተኛ ከአብ በቀር ይላል። ኤክሰፕሽናል ነው ራሱ ኤክሰፕሽናል ሆኖ የመጣ ነው። ኤክሰፕሽናል ማለት ኢስቲስና የምንለው በአረብኛ ማለት ነው። ስለዚህ አብሶሉት ኤክሰፕሽን አለ፣ ሪላቲቭ ኤክሰፕሽን አለ። አሁን ሪላቲቭ ነው እንዳትል አብሶሉት አድርጎ ከአብ በቀር ብሎ ደግሞ ኤክስክሉድ ያደረጋቸው አካላትን ወልድና መላእክትን ብሎ አስቀምጧል። ስለዚህ ወልድ ከአብ ውጭ አውጥቶ ነው ቁጭ ያደረገው። ለምን አስቀመጠው ነው ራሱ ማለት ከአብ በቀር ነበር የሚለው። ኢቭን መንፈስ ቅዱስን የማያካትትም ራሱ ማለት ነው። ወልድ የማያውቅበት ምክንያት የስጋ በሰውነቱ ነው ይላል። ሰውነት ላይ ሲጀመር እውቀት ምን ያደርጋል? ሲጀመር ማንነት ላይ ነው እውቀት ያለው፣ ምንነት ላይ ለማይምሮ ላይ ነው ያለው። የሁለት አእምሮ አለው እንደ ኢየሱስ አንድ የመለኮት አእምሮና የስጋ አእምሮ የሚባል ሁለት አእምሮ አለው እንዴ? ሲጀመር በመለኮት ከስጋ ጋር ተዋህዶ የለ እንዴ? በእናንተ ትምህርት ያ ነው እኛ ፖይንታችን። መለኮት በፕሮቴስታንት ትምህርት ደግሞ አንድ ዲቫይን ፐርሰን ነው ያለው። ፊዚክስ ነው የወሰደው ከማርያም። በአንድ ፕሮሶፖን ውስጥ ሁለት ባህሪ ያለ ነው ብሎ የሚያምኑት ፕሮቴስታንትና ካቶሊክ። ስለዚህ የባህሪ ጉዳይ አይደለም፣ አሁን የማንነት ጉዳይ ነው። ማንነት ላይ ከሆነ እንዴት ነው የሚሆነው ነው የኛ ፖይንታችን። አይ ቲንክ ጥያቄው ከገባቸው ማለት ነው። እና ጮማ የሆነ ጥያቄ ነው ያመጣችሁት። ማሻአላ ሙከሚል ጀዛከላ ኸይረን ጀዛ። አሚን። አይ ቅድም ደግሞ ምንድን ነው ሲል የነበረው አይ ስላልተናገረ ነው የሚመጣበትን ጊዜ ስላልተናገረ ተባለ። ምንድን ነው ማለት ታዲያ አቤ ሳያውቅም ማለት አቤ ያውቃል የተባለው ለምን ትንሽ ተናገረ ነው? የቱን ተናገረ ስለው ነው የማይታወቅ። እሺ ክርስቲያኖች ካላቸው አንዳንድ አሳዩ ግቡ። ጋላሪ ምንድን ነህ? ሙስሊም ነህ? ክርስቲያን? ጋላሪ ፈርኒቸር ከመልስ አንድ ይቅርታ ከመልስ። ኦኬ። ይሄስ ከይሳቅ በታች ያለው ኦኬ ሙስሊም ቤብ ክርስቲያን ነህ? አይ አይደለሁም። ሙስሊም ነህ? ያው ነበርኩኝ በቅርብ ነው የሰለምኩት። ኦኬ ማሻአላ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚዩት አድርግና በኋላ ተከትላለህ። የምትፈልገውን ሀሳብና የምትፈልገው ነገር ካለ ጣል ታደርግልናለህ ኢንሻአላህ። አይ አንተን ፈልጌ ነው፣ ምናልባት በውስጥ ማውራት ፈልጌ ነው አንተን። ያው በዚህ በፊት ለፊት ማውራት ስላልፈለኩ ነው። ችግር የለም። ሙከሚልን አግኘውና በሙከሚል በኩል መጨረስ ትችላለህ። እኔን ያየ ሙከሚልን ያያል ራሱ ማለት ነው። እኔና ሙከሚል አንድ ነን። በስም በአካል በግብር ሶስት ነን፣ ግን በሀሳብ በእውቀት በተለያየ ነገር አንድ ስለሆነ ምንም ችግር የለውም። እና ትፈልገኛለህ አታገኘኝም። እና እኔ ወዳለሁበት ደግሞ በቃ ፎሎ አደርጋለሁ። መልስልኝ። ሙከሚልን አውራው። እሺ እሺ። ፖስት በቃ ፎሎ አድርገው መልስልኝ። መልስለት።
እና እንትን ላይ ታስታውስ እንደሆነ ማርቆስ ላይ የጠቀሰው ጥቅስ ነበረ። ማርቆስ 10:17 ላይ እርሱም በመንገድ ሲሮጥ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት ተዘርዘን ምን ማድረግ አለኝ አለ። ከዛ ምን አለው ኢየሱስም ስለምን ቸር እኔን ትለኛለህ? ዋይ ኮሉ ሚ ጉድ በት ዋን ዛት ኢዝ ጋድ አለ። ከአንዱ አምላክ በስተቀር ማንም ቸር የለም ብሎ ነው ያስቀመጠው። አሁን እዚህ ጋር እንዴት ትለኛለህ ማለት አትበለኝ ማለት ነው ሲጀመር። ለምሳሌ ማርቆስ 6:28 ላይ ጥቅሶቹን ያዟቸው ራሱ ማለት ነው። ስለምን ትጨነቃላችሁ ሲል ምን ማለት ነው? ሙከሚል ነቆ ማለት ነው። አትጨነቁ ማለት ነው። ማቴዎስ ወንጌል ምዕራፍ 7:3 ላይ የወንድምህን ጉድፍ ስለምን ትመለከታለህ ማለት ምን ማለት ነው? ትርጉሙ አትመለከት ማለት ነው። ማቴዎስ 8:2 ላይ ስለምን ትፈራላችሁ ሲልስ አትፍሩ ማለት ነው። ማርቆስ 9:4 ላይ ስለምን ክፉ ታስባላችሁ ሲልስ ክፉ አታስቡ። በቃ ስለዚህ ስለምን ትለኛለህ ሲለውስ አትበለኝ ማለት ነው። እናመሰግናለን። ግራማቲካሊ ማለት ነው። ወደ ብሉይ ኪዳን እንሂድ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 20 ላይ ስለምን ለዘላለም ትረሳናለህ ሲል ምን ማለት ነው? አትርሳን። መጽሐፈ ምሳሌ 5:20 ላይ ስለምን ጋለሞታ ሴት ትወዳለህ? አትወደድ ማለት ነው። እንደዛ ነው እንግዲህ ግራማቲካሊ ማለት ነው። ስለምን እኔን ቸር ትለኛለህ? ቸር ማንም የለም ከአንዱ አምላክ በስተቀር there is no good but one that is God። ከአንዱ አምላክ በስተቀር ማንም ቸር የለም ማለት ማንም ማንነት ነው። ስለማን እኔን ለምን ትለኛለህ? why call me good ለምንድን ነው እኔን ቸር የምትለኝ? እኔን ኤጎ እኔ ማንነቴን እኔን ለምን ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ስለምን ትለኛለህ ማለት አትበለኝ ማለት ነው። ትርጉሙ ሲምፕል አማርኛ ነው ራሱ። ኦኬ አስገቡ ሌላ ሰው ካለ። ወልድ ማን ነው የሚለው ክርስቲያን አለ ይግባ እሱ ኡስታዝ። አይ ዝም ብሎ አንደኛ የቋንቋ መጥራት አለበት፣ ሁለተኛ አንድ ነገር ላይ ብቻ ፎከስ አድርጎ ማውራት አይችልም። የተለያየ ቦታ ላይ እንትን ይላል። ትንሽ እንትን ነው አድክም ነገር ነው እሱ። እሺ ክርስቲያኖች ካላችሁ አንዳንድ ጻፉ ወይም ደግሞ ስሜታዊ የሆነና የሆነ ሳለ አንተን ያረከኝ ይለኛል። በቃላት ጨዋታ ራስን ያደረከኝና አታስፎግርም ስትነቁረኝ እየነቆርከኝ ነው ምናምን ይላል። እኔ ምንም ሳልነቁረው ማለት ነው። እኔ ምን የተናቋሪ ይመስላል ራሱ ለራሴ ደርባባ ነኝ። ቀበኛም ቃተኛም ሞገደኛም አይደለውም። ራሱ እያየኝ ነው ሙከሚል አንተ ፍረድ ራሱ። ኦኬ አስገባ ሰው። እሺ ክርስቲያኖች ካላችሁ ግቡ ገስት ላኩ ምናምን፣ ወይም ደግሞ አንድ ቁጥር ጻፉ። ክርስቲያኖች ብቻ ሙስሊሞች አይደለም። አሁን ተራችሁ አይደለም ሙስሊሞች ክርስቲያኖች። ኦኬ ኤልሳ የሚለው አካውንት ፕራይቬት ስለሆነ ማስገባት አይቻልም። ገስት ላክ። ግቡ ክርስቲያኖች። ኡስታዝ ከፈቀደ ምናልባት ጥያቄ ላይ ኡስታዝ ያንድ ጮማ የሆነ ጥያቄ ጠይቀው ነበር እነሙ ከሚል ማለት ነውና ክርስቲያኖች ካሉ ኢንሻአላህ በዛ ዙሪያ ላይ ብናወራ ደስ ይለኛል። አሪፍ እንትን ነው። ኤፊያ ቁርአንን ማንጻፈው ይላል። ገና ጉሊት ላይ ነው ያለው ሰው፣ ጉልላት ላይ ነው ያለው። አንተ ጥቃቅንና አነስተኛ ላይ ነው ያለው ሰው፣ ኢንዱስትሪ ላይ ነው ያለው። አሁን ወደ አህጉር ኢንዱስትሪ ናና ከዛ በኋላ እንትን ትላለህ። ቁርአንን ማንጻፈው ብለህ ትጠይቃለህ። ክላሲካል ኩዌስችን የጀማሪ ያነጻጻሪ ምስኪን
ኦኬ ተስፋ ያለ ተስፋ ያለ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ሰላም እንዴት ነህ? ተስፋዬ? ሰላም ነው። እንዴት ናችሁ አላችሁ? አልሐምዱሊላህ በጣም ሰላም። የሚገርም እናንተ ደህና ነህ? 696 ሰው አለ ከስር እየሰማ ነው ማለት ነው። ያው ደስ ይላል። ኦኬ ስናወራ የነበረውን ሰምተሃል? ስንወያይበት የነበረው ነጥብ የተወሰነ ስሰማ ነበረ። ሂድበት እስኪ የተወሰነ ማርቆስ 13:32 ላይ ያለው ጥቅስ ላይ ስለዛች ቀንና ስለዛ ሰዓት ከአብ በቀር የሰማይ መላእክትም ወልድም ቢሆን የሚያውቀው የለም ማለት። ቀንና ሰዓቱን ወልድ አያውቅም የተባለበትንና አብ ያውቃል የተባለበትን አግባብ ምንድን ነው? ምንን ታሳቢና ዋቢ አድርጎ ነው እንደዛ የተባለው? እንግዲህ ያው መጽሐፍ ቅዱስ የራሱ አውድ አለው። እንግዲህ ሲናገር ራሱ ሊናገር የፈለገበትን አንዷን ቃል ወስዶ መጠየቁ አግባቢ አይደለም። ምክንያቱም ሊናገር የፈለገውን ከስር መሰረት ከመጀመሪያ ማንበቡ እጅግ በጣም መሰረታዊ ነው ብዬ ነው የማስበው እንጂ አንድ ቃል ወልድ አያውቅም የሚለውን ብቻ ወስዶ ወልድ አላዋቂ እንደሆነ አድርጎ ማሰቡ እጅግ በጣም ልክ አይሆንም እና ስለዚህ መጽሐፉን ሊናገርበትን የፈለገ አውድ ራሱን የቻለ መሰረት አለው። ሲጀመር ጌታ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ሰው ነው። ፍጹም ሰው ነው ስንል መጀመሪያ አዳም ኃጢአትን ሳይሰራ የነበረው አዳማዊ ያ ፍጹም የነበረው ሰው ማለት ነው። ከተሳሳተ በኋላ ግን ፍጹም ሰው ሊባል አልቻለም አዳም። ምክንያቱም ክርስቶስ እሱ ፍጹም ሰው ነው፣ ፍጹም አምላክን ነው። በሰውነቱ ተገድቦ ነበር። ለምሳሌ በአንዴ ሁሉም ቦታ መገኘት፣ ሁሉን ያውቃል፣ አዎ፣ ሁሉን ይችላል፣ አዎ። ግን በአንዴ ሁሉ ቦታ እየተገኘ አልነበረም ያኔ። ይገርማል። እና ሁሉንም ያውቃል፣ አዎ። በዚህ መልኩ አይቼው አላውቅም። የሚገርም መልስ ነው የሰጠኝ። እና ኦልሬዲ ሁሉን ይችላል። ይኸውልህ ለምሳሌ ሁሉን ይችላል። ለምሳሌ ሁሉን የሞተውን ማስነሳት ይችላል። ዕውራንን ማብራት ይችላል። ስለዚህ ፍጹም ሰው ነው ስንል በሰውነቱ ተገድቦ ነበር። ምክንያቱም ይዞ የመጣው ሚሽን አለ፣ ከአባቱ ተቀብሎ የመጣው ነገር አለ። ያንን ሊጨርስ ስለሆነ ከአባቱ ሊጨርስ ስለሆነ አሁን ይሄን የምናገረው ቃልም አሁን ወደ ሌላ ነው እናንተ ብትፈቱት። እሱ መልእክተኛ ነው ብቻ ነው ወደሚለው አይደለም። እሱ መልእክተኛ ብቻ አይደለም፣ እሱ አምላክም ነው። እሱ ጌታም ነው። እሱ አምላክም ነው። ልክ እግዚአብሔር ቃል እንደሚናገረው ኢሳይያስ ምዕራፍ 9:6 ላይ ኢየሱስ ፍጹም አምላክ ፍጹም ሰው ነውና በሰውነቱ ነው የማያውቀው፣ በአምላክነቱ ያውቃል እያልከን ያለው አይደለ? እንደዛ ነው ትምህርቱ። አዎ፣ ምክንያቱም ልክ ቅድም እንደነገርኩ ይሄ ፍጹም ሰው የሚለውን ይኸውልህ ወደኋላ መለስ ብለህ እንድትሰማ ፈልጋለሁ። ፍጹም ሰው ነው ሲባል አዳም መጀመሪያ ሳይሳሳት ፍጹም ሰው ነበር። እና ስለዚህ የአዳም እውቀት መጀመሪያ ሳይሳሳት አዳምና ያን በጣም ረጅም ኢየሱስ ይሻላል፣ ቀረብ ያለው ይሻላል፣ እዚህ 2000 ዓመቱ ይሻላል እኮ። ስለዚህ ቀረብ ያለው እኮ ለዛ ነው። ስለዚህ አዳም በነበረበት በዛ ጊዜ የነበረው ፍጹም ሰው ነበረ፣ በለሷን ሳይቆርጥ በፊት ሳይበላ በፊት። እና ስለዚህ ኢየሱስን ፍጹም ሰው ነው ስንል ኃጢአት የሌለበት
ኃጢአተኛ ያልሆነ ደግሞም ኃጢአተኛ አይደለም። ነው። አይ እሱ አይደለም ጥያቄው እኮ ኢየሱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና ማርቆስ 13:32 ላይ ባለው ጥቅስ መሰረት ከአብ በቀር የሚያውቅ የለም ሲል እውቀት የሚባለው ነገር አካል ላይ ነው ያለው ወይስ ባህሪ ላይ ነው ያለው? ይቅርታ አሁን እንዲህ አይነት እኔ አሁን ቴዎሎጂ ይሄና አሁን አንተ ያልከውን አይደል እዛ ጋር እንትን አላልኩም። በቃ መልሰልኛል እኮ ጥያቄውን መልሰልኛል አንተ ማለት ነው። ሌላ ጥያቄ እንጨምርና ምናልባት እንትን ይላል ማለት ነው። አንተ እስካሁን ድረስ የነበሩ ልጆች የሚገርም ነገር ዳር አጠገቡ እንኳን አልደረሱም። የሚገርም ነገር አንተ ግን መተህ 3 ደቂቃ ባልፈለገ መተህ ድርምስምስ አደረግከው ማለት ነው። በቃ ፍጹም አምላክ ፍጹም ሰው ነው። በሰውነቱ አያውቅም፣ በአምላክነቱ ያውቃል። ስለዚህ በአምላክነቱ ያውቅ ነበረ፣ አያውቅም ሲባል በሰውነቱ ነው ብለሃል ራሱ ማለት ነው። እንትንሳ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላልና፣ ቆይ ተረጋጋ። ወዴት ነው የምትሄደው? እሺ አልተረጋጋሁም። እሺ ላዳምጥ። እሺ ተረጋጋ። እስቲ ምን አልክ አሁን? እንዴት ነው የኔ መልስ የወሰድከው? ነው ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለሃል። በፍጹም ሰውነቱ ሰው በሆነበት አግባብ ላያውቅ ይችላል። አምላክ በሆነበት አግባብ ግን ሁሉ ነገር ያውቃል። ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም አብን አህሎና መስሎ አካል ዘእምአካል ባህሪ ዘእምባህሪ ተወልዷል። ስለዚህ እምቅድመ ዓለም የነበረ ስለሆነ አምላክ ነው እሱ። ፍጹም አምላክ ፍጹም ሰው ነው እና ከዛ አንጻር በፍጹም ሰውነቱ አያውቅም የተባለበት አይደል ያልከኝ? እንደዛ ነው ከገባኝ። ካልገባኝ አስረዳኝ። ያ ማለት ግን ምንም አያውቅም ማለት አይደለም አላልኩም። እኔም ምንም አያውቅም አዋቂ ነው አላልኩም። እኔም አላልኩም። አንተ ካልተናገርከው አንጻር ነው። እኔ እኮ መልስህ እኮ አስደስቶኝ ነው፣ ደስ ብሎኝ ነው። ተው እንጂ። እሺ እንደማለም እሺ፣ እንደዛ ነው። እና ልቀጥል፣ ወደ ጥያቄ ልቀጥል። እሺ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ማንን ነው የሚያስተምረው? አባቴ እንዳስተማረኝ ይላል። ማንን ያስተማረው? እስቲ ቆይ መጽሐፍ ላይ ስንት አልከ? ቆይ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ደግሞ አትቆጣኝ እሺ። ስትቆጣኝ ድንግጥ እላለሁ። እኔ አልችልም። ተስፍሽዬ ስንት ዮሐንስ ወንጌል 8:28 ላይ ጥቅሱን ያውጥልህ። አንድ ሰው ያውጣልህ ወይም በትልቁ ያርግልህ። ወጣ እንዴ አዛስካ አውጣለሁ ብሎ መልሱት ካለና ይሄን ጥቅሱን እስቲ ንገሩኝ። ይሄን አባቴ እንዳስተማረኝ ይላልና እንዴት ነው አንድ ያ መለኮታዊ አካልን ሌላ ሰው የሚያስተምር? እኔ አሁን ሙከሚድን ቢያስተምረኝ የኔ ሁሉን ነገር አዋቂ አይደለሁም፣ ማላቃቸው ብዙ ነገሮች ስላሉ፣ ስለዚህ ሙከሚድን ያስተምረኛል። አንድ ሙሉ አዋቂ የተባለ አካልን ሌላ አካል እንዴት ያስተምረዋል? አባቴ እንዳስተማረኝ ይላል። ትምህርት እኮ ነው የሚያስተምረው። አምላክ የሚያስተምረው ማን ነው? ደፍሮ አላህ ይቅር ይበለኝና የፈጠረንን ፈጣሪያችንን የሆነ አካል አስተማረው ብትባሉ ምን ትላላችሁ? ምን ትላላችሁ? ያ ጀማ ምን ትላላችሁ? የፈጠራን ፈጣሪህን ከሌላ አካል አስተማሩ ብትባሉ አላህ ከሚሉት ነገር ሁሉ የጠራ ነው። አባቴ እንዳስተማረኝ ይላል። እንዳስተማረኝ ዮሐንስ ወንጌል 12:49 እናውጣላቸው። ታያችኋል። እኔ ከራሴ አልተናገርኩም እና አለ
እንዴ ከራሴ አልናገርም እንዴት ትላለህ? እውቀት እንዴት አይኖርህም? ነገር ግን የላከኛ በእርሱ የምለውና የምናገረውን ትእዛዝ ሰጠኛል። ለምን ይሰጠዋል? ሁሉን አዋቂ ከሆነ የምለውና የምናገረውን ትእዛዝ ሰጠኛል። ከዛ በኋላ እዛ ቀጣይ መጨረሻ ላይ ያለው ነው። ቁጥር ስንት ነው ያለው? 50 ላይ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ከዛ በኋላ እዛ ቀጣይ መጨረሻ ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምን ከአብ ይጠብቃል ማለት? ለምንድን ነው የሚጠብቀው? የኛ ጥያቄያችን እሱ ነው። ዮሐንስ ወንጌል 15:15 አውጣላችሁ። ዮሐንስ ወንጌል 15:15 ላይ ምን ይላል? ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁ ነው ያለው። አሃ ለሐዋርያቶቹ ሲሰጣቸው የነበረው እውቀት ከአባቱ የሰማውን ነው። ከአባቴ የሰማሁትን አለ። ለምን ይሰማል ነው እኛ ጥያቄያችን። እውቀት ለምን ይሰማል? ሁሉን አዋቂ ከሆነ ለምንድን ነው ከሌላ አካል የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ግባ። ያዙ፣ ጥቅሶችን ያዙ። የምር እነዚህን ጥቅሶች እያያችሁ ኢየሱስ አምላክ ነው ካላችሁ ቀጥሉበት እናንተ ያዝቅላችሁ። ግን የቂያማ ቀን አለ፣ የቂያማ ቀን አለ፣ የፍርድ ቀን አለ። ከጌታ ጋር መተሳሰብ የሚባል ነገር አለ። ሁጃ ቆመባችኋል። ሂሳቡ ከአላህ ዘንድ ነው። በእናንተ ነፍስ እኛ አንወከልም። ተጠያቂው ራሳችሁ ናችሁ፣ ራሱ ማለት ነው። ትወጡታላችሁ የቂያማ ቀን። አያችሁት? ቁጥር 26 ላይ ዮሐንስ ወንጌል ላይ ስለ እናንተ የምናገረው የምፈጸመው ብዙ ነገር አለኝ፣ የላከኝ እውነተኛ ነው፣ እኔ ከእርሱ የሰማሁትን እነዚህ ለዓለም እናገራለሁ አለ። ከእርሱ የሰማሁትን ይላል። ለምንድን ነው የሚሰማው? ስለዚህ እንትን አለ። ከዛ በኋላ ቁጥር እዛው ላይ 40 ላይ ነግራቸዋል። አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው በቃ ሰው ነው ሲሰማ የነበረው። ከአምላክ ሲሰማ የነበረው ከአንድ አምላክ ሲሰማ የነበረው ሰው ነው። 8:40 ላይ አሁን ይላል። አሁን የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ካለ በኋላ እዛው ምን አለ? የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ለዓለም እናገራለሁ ካለ በኋላ አሁን ከአምላክ ሰምቼ የነገርኳችሁ ሰው አይገርምም? ሌላ ደግሞ አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ለምን ይሰማል? እኛ ጥያቄያችን እኮ ለምንድን ነው የሚሰማው? ከሌላ አካል። ሁሉን አዋቂ ከሆነ ለምንድን ነው የሚሰማው? ኢትዮጵያ አለ ማውራት ትፈልጋለህ? ኤችም ክርስቲያን ነው ታስላም ብያለሁ። ማን ኤች የሚለው ከታች ክርስቲያን ነው፣ ጨዋ ነው። ማውራት ትፈልጋለህ? ኤች ጥሩ ነበረ። ገላ እንትን የዕብራውያን አንዳንድ ላይ እኮ ሁለቱም ያው እኮ ነው፣ አንድ ነገር ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ እንደዛ ነው የሚለው። ባሮቹን ላከ፣ መጨረሻ ላይ ልጄን ያፍሩት ይሆናል ብሎ ልጁን ላከ ነው የሚለው። ልጁን የላከው ነቢያትን በላከበት አግባብ ነው። ገላትያ ዕብራውያን አንዳንድ ላይ የሚያወራው ከጥንት ጀምሮ አምላክ ለአባቶቻችን በነቢያት ተናግሮ ነው የሚለው። ከዛ ደግሞ ሁሉም ወራሽ ባደረገበትና ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ነው የሚለው። ጥያቄው እሱ አይደለም። በልጁ በኩል ተናግሯል አልተናገረም አይደለም። በልጁ በኩል ሲናገር ነቢያቶቹ እየሰሙ ከአንዱ አምላክ እየሰሙ አንዱ አምላክ እያስተማራቸው እንዳስተማረው ሁሉ ወልድም ራሱ ከአንድ አምላክ እየሰማ ነበረ፣ እያስተማረው ነበር ነው። እንዴት አንድ ሙሉ አካል የሆነ አካልን በሌላ አካል እንዴት ይላካል? የመጀመሪያ ጥያቄ ነው። ሁለተኛ እንዴት ይሰማል? ከራሱ እንዴት መናገር አይችልም? እንደና ደግሞ ትምህርት እንዴት ይማራል? ትምህርት እንዴት ይማራል? እንዴት ይላል? እሺ ያው እኔ እንደምረዳው ነው። ያው ሜቢ ግን ለምሳሌ እግዚአብሔር ዓለማትን የፈጠረው በልጁ ነው አይደል? ማለት በቃሉ ነው አይደለ? አምላክ እና በቃሉ ዓለማትን ማለት ይሁን ብሎ ሲፈጥር እኛ እንደ ክርስቲያን የምናነው ደግሞ ያ ቃል አካላዊ ቃል ነው። ሶ እግዚአብሔር አብን አልፈጠረም ማለት አንዳንድና ዕብራውያን አንዳንድ ላይ ኢየሱስ ፈጥሯል አልፈጠረም የሚል ጥያቄ ቢነሳ ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ኢየሱስ ፈጥሯል ወይስ አልፈጠረም ሳይሆን
ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ባለው ጥቅስ መሰረት አባቴ እንዳስተማረኝ ይላል። አብ ወልድን በምን አግባብ ሊያስተምሮ ይችላል? ሁሉን አዋቂ የሆነን አካል አንደኛው አካል እንዴት ያስተምረዋል? ካስተማረው የሆነ የጎደለው ነገር አለ ማለት ነው። ዮሐንስ ወንጌል 15:15 ላይም እንደዛ ነው የሚነገረው። ከአባቴ የሰማሁትን አስታውቂያቸዋለሁ ብላ አሃ ለሐዋርያቶቹ ያሳወቃቸው እውቀት ከአባቱ የሰማውን እንጂ ከራሱ አይደለም። ሁሉን አዋቂ ከሆነ ከሌላ አካል እንዴት ይሰማል ነው ጥያቄው። ስለዚህ ዮሐንስ ወንጌል 8:24-28 ላይ ያለውን አብራራልን። ኢየሱስ ፈጥሯል አልፈጠረም የሚለው ከፈለክ ለብቻው አርዕስት ተይዞበት ማውራት እንችላለን ማለት ነው። አንዳች የፈጠረው ነገር የለም። ራሱ ጉንዳን አልፈጠረም እንኳን አይደለም ፍጥረት ሊፈጥርና እሱ አይደለም ፖይንታችን። አሁን ከፖይንቱ ሳንወጣ እንትን ማለት ነው ሎጂካል በሆነ መንገድ ፎከስ አድርገ አንድ ነገር ላይ ብቻ አተኩረ እንድታወራ ነው። ዮሐንስ ወንጌል 8:24 ላይ ፎከስ አድርገ መልስልን። እሺ ይህን እንደ ኤግዛምፕል ያነሳሁት ማለት ለምሳሌ እግዚአብሔር እንደ ምሳሌ ብቻ ነው የምታዩት ማለት ነው። እግዚአብሔር በቃሉ ዓለማትን ሲፈጥር እኛ ያው ቃሉ አካላዊ ብለን ስለምናምን በቃሉ ይሁን በሚል ቃል ነው የፈጠረው አይደለ? ማለት ይሁን የሚል ቃል ነው የፈጠረው ዓለማትን ምናምን። ያ ቃል ዓለማትን ፈጠረ ማለት እግዚአብሔር አብ እንዲሁም መንፈስ ቅዱስ ፓርቲሲፔት አላደረጉም፣ ወይም ደግሞ እግዚአብሔር አብ ጀነራል አልፈጠረም ማለት አይደለም አይደለ? ደሴም ወይ ኢየሱስ ክርስቶስም አባቴ እንደነገረኝ ወር እንዳስተማረኝ እናገር ዘንድ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ ማለት አንደኛ ይሄ ዲቫይን እንትኑን ነው የሚናገሩ ማለት ከራሴ አንዳች አላደርግም እያለ ነው። ፕላስ አባቴ እንዳስተማረኝ ሲል እንዳልኩት እንትን ሂውማን ኔቸር አለው ፕላስ ደግሞ ዲቫይን ኔቸር አለው። እንትን ለአባቱ ለአብ እንትን እየሰጠ ነው ማለት ነው። ዲግኒፋይ እያደረገው ነው ማለት ነው እንጂ እሱ እውቀት አንሶት ምናምን አይደለም። ደሴም ቅድም ያነሳሁት የሆነ ደሴም ቅድም ያነሳሁት አርጊመንት ነበር። ለምሳሌ ማለት ፎርማል ፋላሲ እና ኢንፎርማል ፋላሲ የሚባሉ ነገሮች አሉ። አሁን እየሰራ ያለው ፋላሲ ኢንፎርማል ፋላሲ ነው። ይህ መደበኛ እጸጽ ይባላል ማለት ነው። ሁለት እንትኖች እጸጾች አሉት። አንደኛ ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየር እጸጽ ይባላል። ከፖይንቱ እየወጣ ነው ያለው። ከዛ ደግሞ የምታደርገው ደግሞ አፒል ቱ ፒቲ ፋላሲ የሚባል ነገር አለ። ልምምጣዊ እጸጽ የሚባል ነገር አለ። ሁለት ፋላሲዎችን እየተጠቀምከን ያለ። ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እያወራን ያለው ስለ መፍጠርና ለመፍጠር ሳይሆን እዛ ጋር በተቀመጠው ጥቅስ መሰረት ያውቃል ወይስ አያውቅም? ካወቀ ለምንድን ነው ሁሉን አዋቂ የሆነውን አምላክ ሌላኛው አካል የሚያስተምረው ነው የሚል ጥያቄ ያለው። ይህንን መመለስ ከቻል ከመለስ እንዳለ ወንጌል የሚባለው ነገር ያስተማር ዮሐንስ ወንጌል 17:8 ላይ የሰጠኝ ቃል ሰጥቻችኋለሁ ይላል። አንድ እሱ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩም ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ ምንድነው ይላል? ይህ የምትሰሙት ቃል የላከኝ እንጂ እኔ አይደለምና ይላል። ዮሐንስ ወንጌል 12:49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ በእርሱ የምለውና የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ በአጠቃላይ ከክርስቶስ የተገኘ ወንጌል በአጠቃላይ ከአባቱ የሰማና ከፈጣሪ እየሰማና ከፈጣሪ የተቀበለው ነገር ነው ማለት ነው እንጂ ከራሱ ምንም የተናገረው ነገር የለም። እየሰማ ነው። ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ይላል። ስለዚህ ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከፍጹሙ አምላክ ሲሰማ የነበረው ፍጹም ሰው ነው፣ ሙሉ ሰው ነው። እንደኔና እናንተ የሆነ ኦንቶሎጂካሊ ሜታፊዚካሊ የሆነ በማንነትም ምንነትም ያለው ሰው ከአንድ አምላክ እየሰማ ሲናገር ነበር። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዛ ነው። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለና አለ። ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ አለ። ክራይስት ጂሰስ የሚባል ሰው የሆነው ክርስቶስ ነው አለ ማለት ያለው። ያ ሰው ምንነቱ ኦንቶሎጂካሊ ሰው ነው፣ ማንነቱ ደግሞ ነብይና መልእክተኛ ስለነበረ መሲህ ስለነበረ ከአንድ አምላክ ይሰማ ነበር። የአንድ አምላክ ያስተምሩ ነበር። ምንና ያስተማረው ያልከው ኢየሱስ የተናገረው ነገር በአጠቃላይ ያ ወንጌሉ የአምላክ ቃል ነው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ምን አለ? ቃልህን ሰጠዋቸው ነው የሚለው። ስለዚህ ወንጌሉ ሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና የአምላክን ወንጌል እናገር ዘንድ ይላል ማርቆስ 1:15 ላይ እና ብዙ ማስረጃዎች አሉ። አይ ቲንክ አንድ ዝም ብለው ወይ ማጠቃለያ ነገር ሰራበትና መደናቆር እንዳይሆን ስለ ያው እኔ እንዳላደናቆርን ለማለት ፈልጌ ነው። ሌሎችም እድሉን እንሰጣቸዋለን ማለት ነው ኢንሻአላህ። ሀሳብ ማጠቃለያ ሰራበት እቺዬ ሰራበት ዮሐንስ እዚህ ጋር እየተናገረ ያለው 8:28 ላይ ያለውን ጥቅስ እሺ እዚህ ጋር እየተናገረ ያለው ለምሳሌ ማለት ኢየሱስ ክርስቶስ
አባቴ እንዳስተማረኝ ሲል ሊትራሊ እያስተማሩ አይደለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ በተመላለሰበት ጊዜ ማንም ማለት አባቱ ምድር ላይ እንዳስተማሩ የተቀመጠ ነገር የለም ማለት በምድር ሲመላለስ። እንደውም ቅድም እንዳነሳው መጽሐፍትን ሁሉ ሲናገራቸው ማን ነው ከየታወቀው መጽሐፍትን የማያውቅ ሰው እያሉ ይገረሙ ነበር። ሊትራሊ ከአባቴ የተማርኩትን ነው ሲል ማለት እሱ እያስተማሩ ምናምን አይደለም። ግን እንደውም ቅዱስ ዮሐንስ አፈወርቅ ራሱ ሲናገር ይሄ መማር ማለት ሊትራሊ ተወስዶ መማር ምናምን ሳይሆን ማወቅ ማለት ነው፣ ወይም ደግሞ ጅራሊ ማወቅ። እርሱ ሲናገር ልጁና አብ የተለየ እንትን የላቸውም፣ እውቀት የላቸውም ማለት አብ የሚያውቀውን ሁሉ ልጁ የሚያውቃል ማለት ነው ጀነራሊ። ግን አሁን ያስተማረኝ ብሎ ስለተናገረ ተብሎ ኢየሱስ እውቀት ስለሌለው ወይ ምናምን አይደለም። እንደውም ከሱ ቀጥሎ ራሱ ያለውን ቃል ስናይ አባቴ እንዳስተማረኝ እነዚህ ይናገር ዘንድ እንጂ ከራሴ አንዳች አላደርግም ሲል ከራሱ እንደውም የተለየ ነገር አላደርግም እያለ እንደሆነ ይናገራል። ኢቭን የቅዱሳን አባቶች ትርጓሜ ሆሚሊዎችን ራሱ ብናይ ተመሳሳይ ትርጉም ነው ያለው እንጂ ኢየሱስ እውቀት አንሶት አባቱ ደግሞ የሆነ ሱፔሪየር ነው ልጁ የተለየ እውቀት ኖሮት እንደዛ ተምሮት ምናምን ያገኘው አይደለም የሚል እንትን ሀሳብ አለ። ቴንክ ዩ ማለት ሌላ የሚገባ መጣው አይሰላም። ጨርሱ ነው ጨርሱ መጀመሪያ። ችግር የለውም። በዛ ነገር ላይ መሄድ ከፈለክ መሄድ ትችላለህ። ሄድበት እስቲ አሁን ባወራነው ነገር ላይ ስለምንድን ነበር? ከአምላክ ኢየሱስ ይሰማል፣ ከራሱ ምንም አይናገርም። ከአምላክ መልእክት ይቀበል ነበረ እና ሁሉን አዋቂ የሆነ አካል እንዴት ነው ከሌላ አካል መልእክት የሚቀበለው? ለምን መልእክተኛ ሆነ? እኔና አንተ በአንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተማርን። ከዛ ጨረስን፣ ፊዚክስ ተማርን። አንተም እውቀት አለ፣ እኔም እውቀት አለኝ፣ ወጣው። ከዛ በኋላ ግን እኔ ከራሴ አልናገርም ስለ ፊዚክስ ስላለው ከኤች እየሰማው ነው የምነግረው። እኔ ከራሴ ምንም አልናገርም ምናምን እያለ ከአንተ መሰማበት ምንም ምክንያት የለም፣ አግባብ የለውም። ለምን? አንተ የተማርከው ፊዚክስ እና እኔ የተማርኩት ፊዚክስ አንድ አይነት ስለሆነ እኔ ጋም ስላለ፣ እኔ ጋር ከሌለ ግን የአንተ መልእክተኛ መሆን እችላለሁ። መልእክቱ ያንተ ነው፣ ባለቤት አለው። እኔ ግን መልእክተኛ መሆነው እኔ ጋር ያለው ነገር አንተ ጋር ያለው ነገር ጋር አንድ አይነት ስላልሆነ ነው። አንተ ጋር ያለው ነገር እኔ ጋር ስለሌለ ነው ለአንተ መልእክተኛ መሆንልህ። ኢየሱስ የማ መልእክተኛ ነው? እንደ ባይብል የማ መልእክተኛ ነው? መልእክተኛ አይደለም፣ ግን ከአብ ዘንድ እንደተላከ ተጽፏል። መልእክተኛ እንደሆነ ጥቅስ ልስጥህ። ከአብ ዘንድ ወጥቼ መጥቻለሁ። መልእክተኛ እንደሆነ ጥቅስ ልስጥህ። ባይብል ሁለት ጥቅስ ልስጥህ። እሺ ቆይ አንዴ። በቃሉም ከአብ ዘንድ ወጥቼ መጥቻለሁ እና ነው መልእክተኛ ነው የሚል ሁለት ጥቅስ ልስጥህ። ሁለት ጥቅስ ልስጥህ። እሺ ስጠኝ። ትንቢተ ሚክያስ 3:1 ላይ ያወጣለት ሁለት ስንት ነው ያልከኝ? ኡስታዝ ይሰማለሁ? አሁን ገና መጣሁ። ሚክያስ ስንት ነው ያልከኝ? ትንቢተ ሚክያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን ልካለሁ፣ በፊቴ መንገድን ያስተካክላል። እናንተ የምትፈልጉ ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል አለ። ማን ነው የቃል ኪዳን መልእክተኛ የተባለው እዚህ ጋር? ኤች ማን ነው መልእክተኛ የተባለው እዚህ ጋር? የቃል ኪዳን መልእክተኛ የተባለው ቃል የተገባለት መሲሁ ማን ነው? መሲሁ ኢየሱስ ትንቢት ነው። ስለዚህ መልእክተኛ የተባለው ማን ነው እዚህ ጋር? መልእክተኛ የተባለው ማን ነው? እሺ ኢየሱስ አንድ ጥቅስ እንጨምርልና ከዛ ትችላለህ፣ ራስ ትችላለህ። አንድምታውን ቼክ ማለት ትችላለህ። ገላትያ 4:14 ላይ አውጣ። ገላትያ 4:14 ገላትያ 4:14 ላይ
ይታያል። እንደ አምላክ መልእክተኛ አዎን እንደ ኢየሱስ ተቀበላችሁኝ አለ። የአምላክ መልእክተኛ የተባለው ማን ነው እዚህ ጋር? ክርስቶስ። እንደ እግዚአብሔር መልእክተኛ ነው የሚለው አማርኛው። መልአክ የሚለው አንገሎስ የሚለው ቃል መልእክተኛ ማለት ነው። ልክ ማቴዎስ 11:10 ላይ እና 11 ላይ መጥምቁ ዮሐንስ መልእክተኛ የተባለበት እንግሊዘኛው ግዕዙም አንድ አይነት ነው። መልአክ የሚለው የዕብራይስጥ ቃልም እንደዛ ነው። ይቀድም ሚልኪያስ 3:1 ላይ ያለው መልእክተኛ የተባለበት ቃል ማላህ የሚለው ቃል ነው። ማላህ ማለት መልእክተኛ ማለት ነው። ኢየሱስ መልእክተኛ ነው። ይህን ምን አለ? እንደ አምላክ መልእክተኛ አሁን ለኢየሱስ ተቀበላችሁኝ ሲል እናንተን የሚቀበል እኔን የሚቀበል የላከኝን ይቀበላል አለ ማቴዎስ 10:40 ላይ። ስለዚህ ከዚህ ጥቅስ አንጻር የምንረዳው ነገር ምንድን ነው? ኢየሱስ መልእክተኛ ነው። እዚህ ጋር ጥያቄ አለ? መልእክተኛ በሚለው ላይ ግልጽ ነው። እሺ በመጀመሪያ ሚክያስ 3:1 ላይ ያነሳኸው እንግዲህ በትርጓሜ ላይ የሚለው የመጀመሪያው ራሱ ለሚክያስ ነው። ሁለተኛው ደግሞ ለማን ነው? ቅዱስ ለማን ነው? ለሚልኪያስ ማለት ነው። ሚልኪያስ ይመጣል ይባላል ወይስ መጥቷል? ራሱ ተናጋሪው ማን ነው? ይላል እግዚአብሔር እያለ የሚያወራው ማን ነው? ኖ ይላል የሰራዊት እግዚአብሔር እያለ ለኛ የሚነግረን ማን ነው? ጸሐፊው ራሱ ሚልኪያስ ነው እኮ። ማን ነው ሚልኪያስ? ስለዚህ ይላል ይመጣል ይላል እግዚአብሔር እያለ የሚናገረው ማን ነው? ይመጣል እያለ የሚያወራው ሚልኪያስ ነው የጻፈው ይሄን ቃል። ስለዚህ ይላል እያለ የሚያወራው ስለ ራሱ ሊሆን አይችልም። ምክንያቱም የቃል ኪዳን መልእክተኛ እነሆ ይመጣል ነው የሚለው። ፊቸር ቴንስ ነው። ይመጣል መጥቻለሁ አይደለም፣ መጥቷል አይደለም፣ ይመጣል ብሎ ነው። ትንቢት ነው። አይ እንደዚህ ሊጻፍም ይችላል እኮ ፓስት ቴንስ በፊቸር ቴንስ ተደርጎ የተጻፈበት ባይብል ላይ የለም። ባይሆን ፕሬዘንት ቴንስ በፊቸር ቴንስ ይመጣል ባይብል ላይ። አይ ለምሳሌ ምን ላይ ነው ያየው? ይመጣል የሚለው ምን ላይ ነው? ምን ትርጓሜ ላይ? አንድ ትርጓሜ ትንቢተ ሚልኪያስ። ክፈተውና አሳየን። እሺ አንደኛ፣ ሁለተኛ አንድምታ ደግሞ ማለት እንትን ነው። የጎንደርና የጎጃም ሊቃውንት ሲጽፉት ከ9 እስከ 19 ድረስ አንድም እንዲህ ቢሆን አንድም እያሉ የሚሉት ነው። እነሱ ራሳው ኤቪደንስ ያስፈልጋቸዋል ራሱ ማለት ነው። ትንቢተ ሚልኪያስ 3:1 ላይ ያለው የቃል ኪዳን መልእክተኛ ይመጣል የተባለው ማን ነው ያሉን? ሚልኪያስ ነው አሉን። መረጃቸው ምንድን ነው ስለመሆኑ? እስቲ አንብብልን መጀመሪያ አንብብልን። ከፍ ማድረግ ትችላላችሁ ለማሳየት። እሺ ይኸው አድርገናል። እስቲ አንብበው። እሺ ምዕራፍ 3 ቁጥር 1 ላይ እሺ ግዙን ተዋለ በፊት ጎዳኔን የሚጠርግ መልእክተኛዬን ሚልኪያስን እሰዳለሁ ይላል። እሺ ደን ደግሞ ኢየሩሳሌም እሺ ወይ መጽግብተ ውስጥ ተጽራ እግዚአብሔር ጽርሑ መልእክተኛዬን ሚልኪያስን እልካለሁ ይላል ነው የሚለው አይደል? ዘጋ እንደምታው ላይ በፊት ጎዳናዬን የሚጠርግ መልእክተኛዬን ሚልኪያስን እሰዳለሁ። እንዴ መሰለኝ ሚልኪያስን እሰዳለሁ ብሎ የተናገረበት ፈጣሪ ታለ መልእክተኛዬን ሚልኪያስን እሰዳለሁ ወይ እልካለሁ እሺ ትርጉም እኮ ከታመጡት ነው የሚል እልካለሁ አለ እኮ ነው። የሆነ ቃል ከሆነ ቃል ላይ የተጠቀሰ ነገር ነው ነው። እንዴ መሰለህ ለምሳሌ እዚህ ምዕራፍ 3 ላይ እነሆ መልእክተኛዬን እልካለሁ መንገድንም በፊት ያስተካክላል። እናንተ የምትፈልገው ጌታ በድንገት ወደ መቅደሱ መጥቶ የምትወዱትን የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ብሎ ለእስራኤል ሕዝብ ነው የሚናገረው እኮ። ገባኝ። ግን አሁን ነጥቡ መሰለ እቺዬ ጸሐፊው ሚልኪያስ ከሆነ ሚልኪያስ ይመጣል የሰራዊት ጌታ እግዚአብሔር ይመጣል ብሎ በሚልኪያስ በኩል አይናገርም። ምክንያቱም ሚልኪያስ ኦልሬዲ መጥቷል። አንደኛ ነገር የምታየው ነገር ማለት ነው። ሁለተኛ ነገር ደግሞ አንድምታው ላይ ኢቭን አንድምታው ላይ ራሱ ከ9 እስከ 19 ድረስ ይሄዳሉ። የጎንደርና የጎጃም ሊቃውንት እርስ በርሳቸው አይስማሙም። አንድም ብሎ ሁለት አይባልም። አንድም እንደዚህ ሲል ነው፣ አንድም እንደዚህ ሲል ነው እያሉ የየራሳቸውን አመለካከት ነው የተቀመጠው። እነሱ ራሳቸው ምን ያስፈልጋቸዋል? ኤቪደንስ ያስፈልጋቸዋል። አሁን ለምሳሌ ዘፍጥረት ላይ ስትመለከተው ዘፍጥረት 18 ላይ አንድምታው ላይ ብትገባና ብታየው ምንድን ነው የሚለው? ዘፍጥረት 18 ላይ አብርሃም ቤት የገቡ ሰዎች ማናቸው በሚለው ላይ ውዝግብ አለ። ራሱ ሁለቱ የሄዱት ሁለቱም መላእክት ሚካኤልና ገብርኤል ናቸው ይላል። አንድም ሄደና ደግሞ ሁለቱ ደግሞ ሚካኤልና ገብርኤል ሳይሆኑ ወልድና መንፈስ ቅዱስ ናቸው ብሎ የተረጎሙታል። እንደዛ ብላ ያስቀምጡታል። ሁለቱም ኤቪደንስ ያስፈልጋቸዋል። ሚካኤልና ገብርኤልም ስለመሆኑ አንድምታው ላይ ስለተቀመጠ ብቻ አንድምታውን አንስተ የምታምን ከሆነ ችግር ውስጥ ትገባለህ። ለምን?
ሎጥ ቤት የገቡት ሁለቱ ሰዎች ሁለቱ መላእክት ናቸው ሚካኤልና ገብርኤል ነው ብለው የተረጎመውን ተርጓሚ ነው የምትቀበለው ወይስ ደግሞ ወልድና መንፈስ ቅዱስ ናቸው ብለው የተረጎመውን ነው የምትቀበለው? ይህ አጨቃጫቂ ነው። አንድምታ ሲባል ኤቪደንስ መሆን አይችልም። አንደኛ ነገር ማለት ነው። ታዲያ እንደዛ ከሆነ ከምንድን ነው ሲባል ሄርሜኔቲካል ነው መረዳት ያለብህ። የስነ አፈታት ጥናትን ነው። አንደኛ አውዱ ይታያል። ሁለተኛ የአዲስ ኪዳን ማስረጃዎች ይመጣሉ። ሶስተኛ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች እየተባለ የሚጠኑት ነገሮች አሉ። ትንቢተ ሚልክያስ 3:1 ላይ ባለው ጥቅስ መሰረት የቃል ኪዳን መልእክተኛ ይመጣል የተባለው ቃል የተገባለት መሲሁ ዘፍጥረት 22:18 ላይ ያለው ገላትያ 3:16 ላይ ያለው ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው በማለት ስለ መሲሁ እንደሆነ ይናገራል። ስለዚህ ከዚህ አንጻር ኢየሱስ መልእክተኛ ነው። በነገራችን ላይ ቸርች ፋዘርስ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ኢየሱስ መልእክተኛ መሆኑን ያምናሉ፣ ይቀበላሉ። መልእክተኛ የሚል ቃል በቃል መኖሩን አንተ እንትን ካላልክ ምንም ችግር የለውም። ገላትያ 4:24 ላይ ያለውን ገላትያ 4:14 ላይ ያለውን አንድምታውን ይልንና ማጠቃለያ እንሰራበታለን ኢንሻአላህ። ቀጥል። እሺ አሁን አወጣለሁ። ይሄን ልጨርስና መጀመሪያ ከሚልኪያስ ብለዋል የመጀመሪያው። ሁለተኛው ባይዘዌ አንድም ተብሎ የሚፈታው ለምን መሰለህ? ለምሳሌ መዝሙረ ዳዊትን እንኳን ብታየው እኔ እያለ ያወራሉ። ዳዊት ትንቢት ምር ነው፣ ነብይም ነው ዳዊት ፕላስ ንጉስ ነው እና እኔ ብሎ ያወራል። አደሴም ታይም እኔ ብሎ የሚያወራው ትንቢት ግን ፍጻሜ ትንቢቱ ለኢየሱስ ክርስቶስ ነው እና እሱ ፕሬዘንት ቴንስ ሆኖ ፊቸር ቴንስ መሆን ይችላል ነው። እሱ ችግር የለውም እኮ እሱ ጋር አሁን እኔ ሄርሜኔቲክስ አጥንቻለሁ፣ የስነ አፈታት ጥናት ማለት ነው። አንድምታውንም አውቀዋለሁ። ለምሳሌ በእንትን ላይ ስትመለከቱ አምላኬ ስለምን ተውከኝ የሚል ትንቢት አለ። ለምሳሌ ማለት ነው አለቆችና የምድር ነገስታት በእግዚአብሔርና በመሲሁ ላይ ተነሱ ይላል መዝሙረ ዳዊት 2:1 ላይ። ግን የተነሱት በኋላ ላይ ነው፣ አዲስ ኪዳን ላይ ነው። ሐዋርያት ሥራ 4:24 ላይ ፍጻሜን ያገኘው በኋላ ነው፣ ትንቢት እንደሆነ ይናገራል። ግን ይነሳሉ አይደለም የሚለው ተነሱ ነው የሚለው። ፊቸር ቴንስን በፕሬዘንት ቴንስ መጠቀም የባይብል ልምድ አለው፣ ምንም ችግር የለው። እሱ አይደለም ጥያቄው። ግን ፊቸር ቴንስን የነበረውን ለፓስት ቴንስ ይጠቀምበታል የሚል ግን እስካሁን ድረስ ሰምቼ አላውቅም። ካለ የኔ እውቀት ማነስ ነው፣ አስተካክላለሁ፣ እርማት ይሰጠኛል። ለአፌም ልጓም ታበጅልኛለህ፣ ራሱ ለአፌ ቃጣ ታስቀምጥልኛለህ ማለት ነው። አፌን በታሲዝልኛለህ ማለት ነው። የኔ እውቀት ማነስ ነው ራሱ የሚሆነው። ስለዚህ እንደዛ አላየውም ነው የምልህ። ስለዚህ ሚልክያስ 3:1 ላይ ያለው ጥንትም የነበሩ የእንትኖችም የክላሲካል የነበሩ ኮሜንታሪዎቹ እነ ሚድራሽ እነ ታርገም እነ ታልሙድ ምናምን የመሳሰሉት ለመሲሁ ነው ብሎ ነው ያስቀመጡት። ኤታቲንክ የቸርች ፋዘርስ የጥንት የነበሩትን ደግሞ እኔ አላየውም። እነሱን ደግሞ አይተህ ምናልባት ሌላ አካል ነው ካሉ ታሳየኛለህ ማለት እኔ ማየት ይጠበቅብኛል። አንድምታው ላይ ባለው መሰረት ግን አንድምታው አስተማማኝ አይደለም። ለምን? ኢትዮጵያ ውስጥ ያለ ነው፣ ግድብነት አለው፣ ሎካል ነው፣ የመንደር ነው ራሱ ማለት በአጥቢያ ደረጃ የተጻፈ ነው ያ ነገር። ዓለም አቀፍ የሆነ ቸርች ፋዘርስ በዚህ ጥቅስ ላይ ምንድን ነው ያለው የሚለውን ነገር እነሱም ቢሆን ኤቪደንስ ያስፈልጋቸዋል፣ ማምጣት ያስፈልጋቸዋል። ዝም ብሎ የጨባራ ለቅሶና ተስካር እንዳይሆንና የጨባራ ለቅሶና ተስካር ሆኖ የጨባሪቆስ መጽሐፍ እንዳይሆንብን ጥንቃቄ ማድረግ ያስፈልጋል ማለት ነው። እና አንብበው እናንተ ላይ ሚልክያስ 3:1 ላይ ያለውን ሐሳብን ጨርስና ገላትያ ደግሞ 4:14 ላይ ያለውን አንድምታውን ታይልንና በኋላ ላይ ወደ ሐሳቡ ላይ እንመለሳለን ኢንሻአላህ። ቀጥል። እሺ ሌላኛው ፖይንት ደግሞ እግዚአብሔር መጥቶ በኢየሩሳሌም አንድም መልእክተኛ ቅዱስ ገብርኤልን እሰዳለሁ ማለት ልዑል እግዚአብሔር በማኅፀነ ማርያም ስለሚያድር እሱ ስላበሰራት በሰርድዋን አንድም ሌላ ደግሞ ነስሑ ወእመኑ ወይም ደግሞ ምንድን ነው ገብታ እመኑ ማለት እመኑ የሚል እያለ የሚያስተምር ዮሐንስን ሰዳለሁ። ዮሐንስ ባስተማራቸው ጌታ ያልኩ ነገር አየው ግን እዚህ ጋር አንድም ስለማይስማሙ እኮ ነው። ስለ ሁለት ነገር ሊሆን አይችልም። እዚህ ጋር ሚልክያስ ነው አለ፣ አሁን ደግሞ ገብርኤል ነው አለ። እሺ ሶስተኛው ደግሞ ማን እንደሚል ደግሞ እንስማው። ተመልከተ እንግዲህ ስለማይስማሙ ማለት አንድም ብሎ ሁለት አይልም ራሱ። እሺ ሶስተኛው ደግሞ ማን ነው? ተቋርጣል። እቺ ሶስተኛ ዮሐንስን ሰዳለሁ ይላል ማለት ስርዓትን የሚያስተምር መልእክተኛ ያለ ለምሳሌ በወንጌል አይሰማም? አዎ መታል። አይሰማም? መታል። አዎ መታል። ሂድ ቀጥል። የኔ ነው አይሰማም? ትሰማለህ? ሌላኛው ሶስተኛው ማን ነው አለ? ኤልያስ ነው አለ? ዮሐንስ ነው አለ? ዮሐንስ የሚያስተምር መልእክተኛ አይሆንማ። ሁለት ዮሐንስ የለማ። መጀመሪያ ተልኳል። ስለ ዮሐንስ መጀመሪያ ተነግሯል ተብሎ ይጠራል። በሌላ ዮሐንስ ሊሆን አይችልም። ምክንያቱም ዮሐንስ አንድ ላይ ጠቅሷል ራሱ
ምንድነው የሚለው? ይሄም መንገድን አይሆንማ። ሶስት ነገር ነው የተጠቀሱት፣ አካላት ናቸው የተጠቀሱት። መንገድን የሚጠርቅ መልእክተኛ በፊት እልካለሁ፣ እናንተም የምትጠብቁት የምትፈልጉ ጌታ በድንገት ወደ መቅደስ ይመጣል። ሁለት የቃል ኪዳኑን መልእክተኛ ይመጣል። ሶስት ናቸው የተጠቀሱት። መንገድን የሚያስተካክል መልእክተኛ የተባለው ዮሐንስ ነው። ማርቆስ፣ ማቴዎስ ምዕራፍ 11 ቁጥር 10 ላይ እና 11 ላይ ማየት ትችላለህ። የተባለው ለሱ ነው ተብሎ ይናገራል። ሚልኪያስ ማነው ማርቆስ 1:1 ላይም ማየት ትችላለህ ስለሱ እንደሆነ ስለ ዮሐንስ እንደሆነ። ስለ ዮሐንስ ኦልሬዲ ተነግሯል። ሶስት አካላት ናቸው እዛ ጋር የተጠቀሱት። አንደኛው የመጀመሪያው ምንድነው የቃል ኪዳን መልእክት ምንድነው? የመጀመሪያ መንገድ የሚጠርግ አለ። ሁለተኛ ነገር ደግሞ እናንተ የምትፈልጉት ጌታ አዶናይ ዮዴሄ ባፌ ስለ አብ ነው የሚያወራው። ከዛ ደግሞ የቃል ኪዳኑ መልእክተኛ ማለት የዛ የአብ መልእክተኛ ወይም ደግሞ የያህዌ መልእክተኛ ዘ መሳያ ደግሞ ይመጣል ማለት ነው። ትርጉሙ እንደዚህ አይነት በዚህ መልኩ ነው የተቀመጠው። እሺ ገላትያ 4:14 ላይ ደግሞ ይልንና ከዛ ሐሳብ ሰጥበታል ማለት ነው። እሺ ያው ዮሐንስ ተናግሯል። ትንቢትም ያው ኖ አይ ይሄኛው ለዮሐንስ አይሆንም ነው ማለት ለሶስትም መሆን አይችልም። ያው አንድምታው እንዳልኩ እርስ በርስ ስለማይግባቡ አንድም እያሉ ከ9 እስከ 19 ድረስ የሚሄዱበት አግባብ አለ ይባላል። እና ያ ነው ኢንሻአላህ። እሺ ቀጥል። እሺ ገላትያ ለውጣው አንዴ 4:4 ላይ ፒዲኤፍ ነው የምትጠቀመው? ኤች አንድምታ ያ ገላትያ 4:14 ላይ የአምላክ መልእክተኛ የተባለው ማን ነው የሚለውን አንድምታውን እንየው ብዬ ነው። ከዛ በኋላ ምንም ሐሳቡ ምንም እንትን የሚለው አይደለም። አንተ መልእክተኛ መሆኑ እንዴት ተላኩኝ ካለ መልእክተኛ ነው ራሱ ባይዘዌ ከቃሉ ጋር ችግር የለብኝም። ከዛ በኋላ እንሄዳለን። ቃሉን ከተቀበልክ ሌላው ቀላል ነው ራሱ። እስቲ ገላትያ 4:14 ላይ ያለውን አንድምታውን ይኸውና ከዛ ሐሳብ ትሰጥበታለህ ኢንሻአላህ። እሺ ነግቢ ወላሂ ኢየሱስ ጌታ ነው አለች። ነይና ግቢና እኛ ሙስሊሞች ጋር ብትመጪ ኢየሱስ ጌታ ነው አይደለም ብለን ለመነጋገር መጀመሪያ በምን አግባብ ጌታ እንዳልሽው ማስረዳት መቻል አለብሽ። ቁጭ በይ። ከአሳቻ ሰዓት ላይ የመጣሽው ጥሩ ቁጭ በይ። እሺ ገላትያ 4:14 ላይ ምን ይላል አንድምታው? አንብበውና ከዛ መጀመሪያ ቃሉን በስጋዬም ፈተና የሆነባችሁን ነገር አልነቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ያ ሰው ወደ እንትኑ ስንሄድ እሺ ምዕራፍ 4:14 እሺ ምዕራፍ 4 ቁጥር 14 እሺ መከራም ስቀበል አልሰለቻችሁኝም ይላል። ለየትኛው እየተረጎመ ነው? እሺ በስጋዬም ፈተና የሆነባችሁን ነገር አልናቃችሁትምና አለ ማለት ትርጉሙ መከራ አረ እንደ እግዚአብሔር መልአክ የሚለውን መከራ እንደ እግዚአብሔር መልአክ የሚለውን ተርጉሙ። በጣም ሸንበቆ ብላችሁ አልናቃችሁኝም። እመቤታችን ቅዱስ ገብርኤል አክብራን የተቀበለች አክብራችሁ የተቀበላችሁኝ እንጂ። እሺ ምእመን ክርስቶስን ማለት ምን ማለት ነው አለ? ምእመን ክርስቶስን አክብራ እንደተቀበለች ጳውሎስ ማርያምን አስቦ ሲያወራ ማለት ነው። አስቡት። እሺ ቀጥል።
ያ ምእመን ክርስቶስን አክብራ እንደተቀበለች አክብራችሁ ተቀበላችሁኝ እንጂ። እሺ ከዛስ በቃ ይሄ ነው 14 እንደ እግዚአብሔር መልአክ የሚለው ማብራሪያ የለውም። ያ በቃ እንዲህ ብሎ ነው የሚያስቀምጠው። ኦኬ ጥሩ። እኔና አንተ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተማርን። ሁለታችንም እውቀት አለን የፊዚክስ ትምህርት። ከዛ የሆነ ሳለ እኔ ከትምህርት ቤት ወጥቼ ያንተ መልእክተኛ ሆናለሁ ፊዚክስ ያንተ ካንተ እየተቀበልኩኝ እንትን ትላለህ። አንተ ጋርም ያለው ፊዚክስ እኔ ጋርም ፊዚክስ ያለው አንድ አይነት ነው። እኔ ከራሴ ምንም አልናገርም። ሁለታችን ተማሪ ነበርን ያልከኝ ነው። እውቀት አለን፣ ሙሉ እውቀት አለን። አሁን ስለ ፊዚክስ ሙሉ እውቀት ተምረናል። አንተም እኔ ጋርም አለ። እኔ ያንተ መልእክተኛ ሆናለሁ ወይ? ከራሴ አልናገርም ከኤች ነው እየሰማው የምናገረው ብል አግባብ ነው? አይ ሚን እንደ ሲቹዌሽኑ ያ ዋይ ኖት ማለት ሙሉ እውቀት አለኝ እኮ አለኝ። እውቀቱ ሁለታችንም ጋር ያለ ነገር ነው ራሱ። አሁን ለምሳሌ ዮሐንስ ወንጌል 12:49 ላይ እኔ ከራሴ ምንም አልተናገርኩም እና አለ። ከራሴ ምንም አልተናገርኩም ካለ ያ የሚናገረው ነገር የራሱ ነው ወይስ አይደለም? እሺ ከራሴ ምንም አልተናገርኩም ብሎ የተናገረበት አውድ ምን እያለ ነው የሚለውን እንትን ማድረግ አለብን። ማለት ከራሴ ምንም ፈለክ አድርግና ሂድበት። አዎ ከራሱ አንደኛ ከራሱ ምንም ነገር ማድረግ አይችልም። ከራሱ ሂምሰልፍ ሪፍሌክሲቭ ፕሮናውን ነው የሚጠቀመው አንደኛ ነገር። ሁለተኛ ነገር ደግሞ ከራሴ ምንም አብ እንደነገረኝ እንዲሁ እናገራለሁ እና አለ። ከራሴ ምንም አልናገርም ነገር ሲል ለምን አፈወርቅ ምናምን ያሉትን ነው። ከነ ዮሐንስ አፈወርቅ በፊት እኮ ከአፖስቶሊክ ፋዘርስ ጋር የሚወዳደሩ አይደሉም ራሱ አይደለ? ሐዋርያ ነው ከሚባሉ ጋር እነ ዮሐንስ አፈወርቅ እና አውግስቲን እነ ጎርጎሮስ ዘንዚናዞ ጎርጎሮስ ዘኑሲስ ይወዳደራሉ እንዴ? እቺዬ ይወዳደራሉ? ዮሐንስ አፈወርቅ ያው ማለት ትልቅ አባት ነው የቤተክርስቲያን። ይወዳደራሉ ወይ? ቀደምት የነበሩ ኤርሊ ቸርች ፋዘርስ ከነበሩትና ላተር ላይ ከነበሩት የትኛው ናቸው ሞር ኦተንቲክ? ያ ሁሉም የሐዋርያዊ ትምህርት አላቸው ማለት አውቴንቲሲቲያቸው ጥያቄ ውስጥ የሚገባ አይደለም እንደ ቤተክርስቲያን። የትኛው ነው? አይ ማለት ሞር ኦተንቲክ የትኛው ነው? ቅርብ ነው በቸርች ፋዘርስ አንጻር አፖስቶሊክ ፋዘርስ የሚባሉት የሚሰጡት ማብራሪያ ነው ወይስ በኋላ ላይ የሚመጡት ሰዎች ማብራሪያ ነው? የትኛው ነው ሞር ኦተንቲክ ላንተ? አይ ሚን አፖስቶሊክ ቢሆኑም ማለት በእርሊ ቢሆኑም እርሊ ቸርች ፋዘርስም ቢሆኑም ቀጣይ የመጡትም ቢሆኑም ሐዋርያ አስተምሮን እሺ ቀጥል እና እንዳልኩ ኤርሊ ቸርች ፋዘርስም ቢሆኑ በኋላም የመጡ ቢሆኑ ተመሳሳይ ሐዋርያዊ ትምህርት ስላላቸው ነው አክሴፕት የሚደረጉት። እና ሜቢ እንደ እናንተ ፍላጎት ግን ኤርሊ ብዬ ልመልስ እችላለሁ። ግን እንደ ቤተክርስቲያን ቸርች አስተምሮ ግን ኤርሊ ፋዘሮችም በኋላ የሚመጡትም ቸርች ፋዘርስም ተመሳሳይ የሆነ ሐዋርያዊ ትምህርት እስካለቀቁ ድረስ አውቴንቲሲቲያቸው እንትን አይደል ጥያቄ ውስጥ አይገባም ለማለት ነው። ኦኬ እንደዛ ነው። አንተ እንደምታገን በፊት የነበሩት ኢየሱስን ሁለተኛ አምላክና ሌላ አምላክ ነው የሚሉት። አንድ አምላክ የሚሉት አብን ነው እነሱ ቸርች ፋዘርስ፣ የመጀመሪያዎቹ ኤርሊ ቸርች ፋዘርስ የሚባሉት ማለት ነው። አብን ለምሳሌ ዮስጦስ ሰማዕቱ ወልድን ሌላ አምላክ ነው የሚለው ታውቃለህ? ሌላ አምላክ ሁለተኛ አምላክ ምናምን እያሉ ነው የሚጠቀሙት። ሁለተኛ አምላክ ምናምን እያሉ ነው የሚጠቀሙት እንጂ እንዳንተ እንደምትመለከተው አይደለም ራሱ ማለት ነው። እና አብዛኛውን ሌላ አምላክ ሁለተኛ አምላክ እያሉ ይወገዛሉ። ለምን ይወገዛሉ? የሐዋርያት ተማሪዎች አይደሉ እንዴ? ችግሩ ያለው ሐዋርያዊት ያኮን ነው ስለ ከሐዋርያ እንዳልኩ ከሐዋርያት ጀምሮ ያሉት ቸርች ፋዘሮች እንትን ወጣ ያሉት ወይም ሐዋርያት ያስተማሩትም ራሱ ክርስቶስ ያላስተማሩ ኦሪገን ተወግዟል፣ ይወገዛሉ። ኦሪገን ተወግዟል። አርጌንስ ዘእስክንድርያ እሱ የተወገዘ ነው ወይ? መጀመሪያ እሱን አረጋግጥልኝ፣ ቼክ አድርግልኝ እኮ ቼክ አድርግልኝ። መጀመሪያ አረጋግጥልኝ የተወገዘ ነው ወይ እሱ የሱ ትምህርት? ኦሪገን ኦፍ ዋት ነው ስሙ? ኦሪገን ኦፍ ዘእስክንድርያ ማለት ነው። አርጌንስ ዘእስክንድርያ የሚባለው ማለት ነው። ኦሪገን ኦፍ አሌክሳንደር ማለት ነው። ተወግዟል። ቆይ ለሚቼክ ሊሆን ነው ገና አይተው
እሺ ያዘው እንደ አሳይመንት ያዘውና እንትን ነው ኮቴሽን ልስጥና እንትን በለው። አሁን አንተ እያየህ ከሆነ ምናምን ነገር ጎግል እያየ ገና እንትን እያልክ ምናምን እኮ አስቸጋሪ ነው። አጥንተህ በዚህ ዙሪያ ላይ ትመጣለህ ኢንሻአላህ። አለ እና እንዳልኩህ እሺ። እና ያው ቅዱስ ዮሐንስ አፈወርቅም ያስተማረው ያለው ኖ አይ ይሄንን እያልኩ እኮ ነው። አልጨረስኩም ሐሳቤን እኮ አንተ ሊየው አልክ። ኦሪገን የተወገዘ ነው ወይ ብዬ ስለ አዎ ወይም አይደለም። ኦሪገን አጌኒስት ኮንትራ የሚባል መጽሐፍ አለው ምናልባት መጣቀው ከሆነ እና ያዘው እስቲ ያዘው ልስጥና ይኸው መጽሐፉን የሱን ኦሪገን አጌኒስት ኮንትራ ወይም ሴልሰም ብለህ ያዘው። ሴልሰም አጌኒስት ሴልሰም ብለህ ያዘውና መጽሐፍ 5 ምዕራፍ 39 ላይ እንደዚህ የሚናገረው ነገር አለ። ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን ይላል። ኢየሱስን ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ሁለተኛ አምላክ ይለዋል። ይሄን እንግዲህ ማለት ነው ካወገዝክ አውግስቲንን ነው ማውገዝ ያለብህ ማለት ነው። ዮስጦስ ሰማዕቱ ማለት ነው ፈረስ ሰከንድ ሴንቸሪ ላይ ነው የነበረው። ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ከሚባለው አይሁዳዊ ጓደኛው ጋር ዲያሎግ ሲያደርግ ምዕራፍ 56 ላይ የሚናገረው ምን አለ? ኢየሱስ ሌላ አምላክ ነው ይላል። ሌላ አምላክና ሌላ ጌታ ነው ብሎ ነው ያስቀመጠው። ሌላ አምላክና ሌላ ጌታ ብሎ ነው ያስቀመጠው። እንደውም ምዕራፍ 60 ላይ ምንድነው የሚለው? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የነበረው ለሙሴ የተነጋገረው አምላክ የሁሉ ነገር ፈጣሪ አይደለም ነው የሚለው። የሁሉ ነገር ፈጣሪ የሚባለው ሌላ ነው። አንድ አምላክ አለ። እሱና ይሄ አብርሃም ጋር ማነው ሙሴ ጋር መጥቶ እኔ አብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ እየተባለ ብሎ የተናገረው ይለያያሉ ብሎ ነው የሚያስቀምጠው። ስለዚህ እንደዛ ብሎ ነው የሚያስቀምጠው። ሌሎቹም አሉ ራሱ ሁለተኛ ጌታ ብሎ ያስቀመጡትም አሉ። ለምሳሌ እንትና ስትመለከተው የቤተክርስቲያን ታሪክ ጸሐፊ የቂሳሪያው አውሳቢዮስ ሲያስቀምጥ ቸርች ሂስትሪ በሚለው ላይ የቤተክርስቲያን ታሪክ በሚለው መጽሐፍ ላይ ሲያስቀምጥ ኢየሱስ ሌላ ጌታ ነው ብሎ ነው የሚያስቀምጠው። ሁለተኛ ጌታ ነው ብሎ ያስቀምጠዋል። ሁለተኛ ጌታ ነው እያሉ ያስቀምጡት ነበር። እና አንድ አይነት ትምህርት ያለበት ትምህርት ላይ ነው ያለው ራሱ ማለት ነው። እና አንደኛው ጌታ ከአንደኛው ጌታ ይሰማ ነበረ። ይሄ አንድ አምላክ ማለት ከአንድ አምላክ የሚሰማ አንድ አምላክ አብ ነው። ሞናርኪ ኦፍ ዘ ፋዘር ትቀበላለህ አንተ? የሞናርኪ ኦፍ ዘ ፋዘር ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ ምናምን ትምህርት ትቀበላለህ አንተ? ሞናርኪ ኦፍ ዘ ፋዘር ማለት አብ አምላክ ነው፣ ሌሎች አይደሉ ነው? አንድ አምላክ ነው። አንድ አምላክ የሚባለው አብ ብቻ ነው። ወልድና መንፈስ ቅዱስ ከሱ የተገኙ ናቸው የሚል ትምህርት እንጂ ሶስቱ አካላት አንድ ላይ አንድ አምላክ አይባሉ። አንድ አምላክ የሚባለው አብ ነው የሚል ትምህርት ነው። there is only one God። አንድ አምላክ የሚባለው አብ ነው። ወልድና መንፈስ ቅዱስ ደግሞ ከሱ የተገኙ ናቸው። ሶርስ ነው፣ እሱ ሶርስ ነው፣ የእነሱ ምንጭ ነው፣ አስገኝ ነው። ወልድና መንፈስ ቅዱስን ያስገኛቸው እሱ ነው፣ አስገኝ ነው። እነሱ አስገኝ አይደሉም ራሱ ማለት ነው። የኔ የሆነውን ሁሉ ያንተ ነው በሚልበት ጎርጎርዮስ ዘንዚናዙ ዮሐንስ ወንጌል 17 ላይ ያለው ሲተነትይ የኔ ሁሉ ያንተ ነው ሲባል ከአስገኝነት በስተቀር ሁሉ ነገር የእሱ ነው ብሏል። አስገኝነትን አያካትትም። የወልድ የሆነው ነገር ሁሉ የአብ የሆነው ነገር ሁሉ የወልድ የሆነው ነገር ከዛ አንጻር ነው ብሎ አስቀምጦታል። እና ከዛ አንጻር ነው። እሺ የኦሪገን ቡክ ስሙ ማን ያልከኝ? ቡክ 5 የኦሪገን የቅድሙ እንትን ያልኩ ኮንትራ ሴልስ ያልከኝ ቡክ 5 ኮንትራ ሴልስ ማለት ነው። ኮንትራ ሴልስ መጽሐፍ 5 ምዕራፍ 39 ላይ ታገኘዋል። አለለ እንትን ላይ ራሱ አለለ አይ ቲንክ የኒው አድቨንት ላይ ታገኘዋለህ። እዛ ላይ አስቀምጠውታል። የሁሉንም ቸርች ፋዘርስ መጽሐፍ እዛ ላይ ስላለ ከዛ አንጻር ማየት ትችላለህ ማለት ነው። እናመሰግናለን። ኢንሻአላህ እሺ ከኢምራን ጋር መቀጠል ትፈልጋለህ? ማውራት ትፈልጋለህ? እንዳናደክም ሌላ ሰው ይገባ። አይ ሌላ የሚያወራ ካለ ችግር የለውም አውሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውሩ። ወአለይኩም ሰላም ወራህመቱላሂ። ኡስታዝ እንዴት ነህ? ሰላም ነው? ሁላችሁንም ሰላም አለይኩም። ሰላም ነው። እንዴት ነው? አላህ አልሐምዱሊላህ፣ ሁሉ ሰላም ማሻአላህ። ኡስታዝ ደስ የሚል ቆይታ ነው። ኢንሻአላህ የሚመች ከሆነ ቀጥል ነው ኡስታዝ፣ እያዳመጥን ነው ኢንሻአላህ። እሺ አንድ ጊዜ እዚህ ያሉ ሁላችሁም ማስታወቂያ ልስራ ብዬ ነውና ኢምራንን፣ ኡስታዝ ዋሂድን፣ አሲያን፣ ኢሳቅን፣ ማሂርን፣ ጀማልን ፎሎ አድርጉ አንድ ጊዜ ሁላችሁ ማለት ነውና ደግሞ ታብ ኮፒ ሊንክ አድርጉላችሁ ፎሎ አድርጉ። እሺ